ያስከው መጽሐፎች ምንም እየደለስክ እየሰረስክ በመጽፈው መጽሐፎችን ያሉት አሳይተኛል እኮ ብዙ ነገር ይዛላ በእጄ ያለው ያልካል እንዴ ዛን በኋላ ደመራ አስደምሮ እጣኑ ወደ ላይ ጢሱ ወጥቶ ዘእጣን አንጸረ ሰገደ ጢስ መስቀሉ ባለበት ቦታ ላይ ጢሱ እንደገና ተመልሶ ሰግዶ በጎልጎታ እሺ ሰው እየሰማህ በቃ እንደዚህ በድብብቆሽ ዘመኑን ጨርሰው አዩኝ አላዩኝ ቆይ ኤርሚያስ ቤት እዛ ስገባ ያዩኛል ስለዚህ ከበስተኋላው እኔ በሰማ በምናም ነገር ብሎ ምን 6000 ጎልጎታ አይሁድ የቀበሩት አይሁድ የደፈኑት በላው ላይ ቆሻሻ የከመሩበትን መስቀል አገኘን ይወም ተጥላ ነበርና ተርቢኖስ የሚባለው ነጋዴ ጣላት ከዛ በባህር ላይ ተንሳፋ ስትሄድ አገኛት ሲያገኛት ከፈተ ሲያያት አገኛት ቆንጂዬ ሴት ነች ከዛ አገባት ሲያገባት እሷ አማኝ እሱ ግን አላማኝ አረማዊ ነበር ይላል ታሪኩ የቀለሙ አውራኛው አንተ የቀለሙ አውራኝ እንዳታስወርዱት this is orthodox አይ ነው ኦርቶዶክስ ነኝ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ይሄ አሁን ወይ ንሳ አባቱ ወይ እናቱ ሂድና ተሳደብለው የላኩት ሰው እንኳን ደህና መጡ ቀሲስ አይ ቲንክ ቀሲስ መስሉኛል እግዚአብሔር ይመስገን ሰላም ናችሁ እግዚአብሔር ይመስገን እንኳን ደህና መጡ አልተሳሳትኩም አይደል ቀሲስ ነው አው ቀሲስ ነኝ እሺ እንግዲህ እንደሚያውቁት በወርሃ መስከረም ዛሬ ዋዜማው ነው የመስቀል ደመራ ይከበራል የዚህ ታሪካዊ አመጣጥ ደግሞ በቤተክርስቲያኒቱ የሚነገር ታሪክ አለ የተጻፈም ታሪክ አለ አጠቃላይ ስለዚህ ታሪክ አመጣጥ በመረጃና በማስረጃ መስማት እንፈልጋለን ጥያቄም ካለ ለመጠየቅ ነው ቀሲስ የሚሉት ካለ ለርሶ ድል ስጦት እና ይቀጥሉ እሺ አመሰግናለሁ ታሪኩን የሚናገር ካለ እንዴት እንደመጣ የደመራውንም እንዲሁ የመስቀሉን ታሪክ መጠየቅ እንፈልጋለን ወይንም የሚያስረዳን ካለ ዳራው አመጣጡን እየተባለ ነበር ምናልባት የደመራም በዓል ደመራን ከመስቀል ወይንም በወንጌል ላይ እንደማትጠይቁኝ ከመጽሐፍ ቅዱስ እሙን ነው ታሪካዊ አመጣጡን ግን መናገር እንችላለን መስቀሉ በወንጌልም ተጽፎ እናገኛለን ወንጌላውያንም ይናገራሉ ስለ መስቀሉ ነቅዱስ ጳውሎስም ሲናገሩት ሲሰብኩት ነበር እሺ ዳራው አመጣጡን ታሪካዊ አመጣጡን እናገራለሁ በመካከል ላይ ሐሳብ የሚነሳም ከሆነ መጨረሻ ላይ ሐሳቡን እንደገና ዲክሰስ ማድረግ ወይንም መነጋገር እንችላለን በዚህ ጉዳይ ላይ እኔ ያው ወደ ንግግሬ ወይንም ወደ ታሪኩ ገባለው ማለት ነው እንግዲህ የመስቀሉ ነገር እንደሚታወቀው በብሉይ ኪዳን በምሳሌ ትንቢት የተነገረ በወንጌልም ክርስቶስ እንግዲህ በብሉይ ኪዳን ቅዱስ ጴጥሮስ እንደሚለው በብሉይ ኪዳን በእንጨት ወይም በመስቀል የሚሰቀሉ የተረገመ ነው ተብሎ ተጽፏል ይልና ክርስቶስ ግን እርግማናችንን ይዋጀን ዘንድ የተረገመ ሆኖ ብሎ ሐዋርያው እንደጻፈልን እናገኛለን በብሉይ ኪዳን መስቀል የወንጀለኞች የወንበዴዎች መግጫ እንደነበረ በቀኝና በግራ የተሰቀሉት ሁለቱ ጥጦስና ዳክርስ ለዚህ ምስክሮች ናቸውና ክርስቶስንም በዚያ ያደረጉት እንግዲህ አይሁዳውያን ታሪኩን ታውቁታላችሁ የእግዚአብሔር ልጅ ነኝ ይላል የተለያየ ምክንያት አለው ነው ስለዚህ ለምተርከው የክርስቶስ ደም ከነጠበበት የክርስቶስ ስጋ ከተቆረሰበት በኋላ ያ መስቀል የሚያድን ሆኗል የሚፈውስ ሆኗል ተአምራት ማድረግ ጀምሯል ማለት ነው በማቴዎስ ወንጌል ምዕራፍ 27 ላይ ክርስቶስ በዚህ መስቀል በሌሎችም ወንጌላውያን ተጽፎ እናገኘዋለን ይህን ነገረ መስቀል ለመጀመሪያ ጊዜ ክርስቶስ በአካለ ስጋ ወደ መቃብር በአካለ ነፍስ ወደ ሲኦል ሲወርድ ክርስቶስ በመቃብር በጎልጎታ
እርሶ ጋር ነው የህፃናት ድምፅ ያለው ቀሲስ? ከይቅርታ ጋር ነው ወይስ ሌላ? እሺ ለዛ ነው ሚውትም ያደረኩት። እሺ ችግር የለውም ይቀጥሉ። እና ክርስቶስ በአካለ ስጋ በዮሴፍና ኒቆዲሞስ በዚያው አካባቢ በጌቴሴማኒ እንደተቀበረ መስቀሉም የተሰቀለበትን መስቀል በዛው እንደወደቀ የታሪክ መዛግብት ወይንም የቤተ ክርስቲያናችን ሊቃውንት አባቶቻችን በታሪክ ጽፈውልን እናገኛለን። ያመኑት ሰዎች ክርስቶስ የተቀበረበትን መቃብር እየጎበኙ በዚያው በረከት እያገኙ እየተሳለሙ ከዚያም ደግሞ ያ የክርስቶስ ደም የነጠበበት የክርስቶስ ስጋ የተቆረሰበትን ስጋ ያ ስጋ ያረፈበት ክርስቶስ ለ3 ሰዓታት ከ6 ሰዓት እስከ 9 ሰዓት ተአምራት ያደረገበት ያ መስቀል በዚያው ወድቆ ነበር። ሁማን ይፈወሱ ነበር መስቀሉን እየተሻሹ በመስቀሉ እነሆ እየተሻሹ ከደውያቸው ከህመማቸው ይፈወሱ እንደነበረ ይሄው የታሪክ ነገረ መስቀል ይነግረናል ማለት ነው። ከዛ የተነሳ ተአምራት ማድረግ ሲጀምር ትናንትና በውሸት በሐሰት የሐሰት ምስክር አቁመው ክርስቶስን ሰቅለው የገደሉት አይሁዳውያን ለምቀኝነት ያርፉምና በዚህ ነገረ መስቀል እንዲህ ደዌ በሽተኞች እየተፈወሱ ህመምተኞች እየተፈወሱ ተአምራቱ ቀጠለ ብለው ያን መስቀል እንዲቀበር ተደረገ። ቆፍረው ተቀበረ። እውነትን ለመቅበር ማለት ነው። ክርስቶስ ያንን መስቀል ያንን እንጨት ነው እንደሚታወቀው ግን ክርስቶስ ካረፈበት ክርስቶስ ከቀደሰው የክርስቶስ ደም ከነጠበበት በኋላ ያ ቅዱስ መስቀል ተብሏል። የተቀደሰ የተለየ የከበረ መስቀል ሆኗል ማለት ነው። ያንን መስቀል ቀበሩት። ከዛ በኢየሩሳሌም እነሆ ቆሻሻ የሚደፋ ቆሻሻ ቤቱን የሚያጸዳ ሁሉ ይህ የክርስቶስ መስቀል ባርድ በተቀበረበት ቦታ ላይ እንዲደፉ ተደረገ። ሁላችሁም እንደምታውቁት በኢየሩሳሌምና በይሁዳ ይህ ሁሉ አዋጅ ተነገረ። በወንጌል ራሱ ጌታችን እንደተናገረው ይሄን ቤተ መቅደስ አፍርሱት፣ ይሄ ቤተ መቅደስ አፍርሱት እያለ ይሄ ቤተ መቅደስ ድንጋይ በድንጋይ ላይ ሳይፈርስ አይኖርም። ስለራሱ ሰውነትም ቢሆንም ስለ ቤተ መቅደሱ በዘሩባቤል ዘመን የተሰራውን ቤተ መቅደስ ይነግራቸው ነበር። በማቴዎስ ወንጌል ምዕራፍ 24 ላይ ታሪኩን እናገኘዋለን። ሁላችሁም ታውቁታላችሁ። ከ70 ዓመት በኋላ ጥጦስ ኢየሩሳሌምን ወሮ እንዳልነበረ ሆኖ ኢየሩሳሌም ገጽዋ ጠፍቶ መልክዓ ምድሯ ጠፍቶ ተወረረች። ኢየሩሳሌም ተደምስሳ ጠፍታለች። ለብዙ ዘመን ዓመታት ያ ቦታ መልክዓ ምድሩ ጠፍቶ የት እንዳለ አይታወቅም። ለ326 ወይም ለ328 ዓመት ሙሉ ቤተክርስቲያኗ ኢየሩሳሌም ከክርስቲያኑ የተሰደው በተለያየ ዓለማት እንደጨው ተበትነው ይኖሩ ነበር። እና እንግዲህ ወደ እሌኒ ታሪክ ስንመጣ መስቀሉን ያወጣችው መስቀሉን ያገኘችው እሌኒ ንግስት ናት። ያም የሆነበት ምክንያት ያመነች አይሁዳዊት ናት፣ ያመነች ክርስቲያን ናት። ግን ባሏ ተርሚኖስ ይባል ነበር፣ ነጋዴ ነው። ወደ ንግድ ዓለም ከሄደ በኋላ በመንገድ ላይ እስበራሳቸው ነጋዴያን ፉክክር እኛ ከተለያየ ምክንያት ድነናል፣ ከማይበል ድነናል፣ ሚስቶቻችን ግን ሌላ ለምደው ሌላ ወደው እናገኛቸው ይሆናል ሲል ተርሚኖስ እኔ ሌሎቹም ሊሆኑ ይችላል እናንተ ሚስቶች በሰላም ልግባ እንጂ እኔ ሚስቴን እሌኒን አምናታለሁ ይህንን አታደርግም ብሎ በነዛ በወንድሞቹ መካከል አብረው ለንግድ በተሰማሩ ሰዎች መካከል ተናገረ። ይህንን ያንተ ሚስት ከሌሎች ከሔዋን ልዩ ናት፣ የተለየች ናት። እኔ አሁን ሄጄ ወዳኝ ወድጃት ለምዳኝ ለምጃት ብመጣ ምን ትሰጠኛለህ ሲል ለንግድ ይወጣሁትን ከነትርፉ ከነወረተው ውሰር ተባለ። ሄደ የተርቢኖስን ቤት ፈለገ። የተርቢኖስን ቤት ሲፈልግ አመለከቱት። ከዛን በኋላ ትርዳሽ የተባለች ገረር ነበረቻት ወይም የቤት ሰራተኛ። በዚህ ምክንያት እነሆ ሁለቱ የሚተዋወቁበትን ያንን እንደማርዳ የሆነ ነገር እነሆ ገንዘብ ተቀብላ ነጋዴው ሰጠችው። ተርቢኖስ ይሄው ወዳኝ ወድጃት ለምዳኝ ይሄው ሰጠችኝ። ተርቢኖስና እሌኒ የሚተዋወቁበት ብቻ ያ እሱ የሰጣ ስጦታ ማለት ነው። ከዛ የተነሳ ነጋዴያን መጡ፣ የብስ ረገጡ ተባለ። ተርቢኖስ ያንን ወረታውን ከስሮ ምንም ባዶ እጁን መጥቷል። ከዚያን በኋላ
እሱ ወደ ሌላ ሀገር እሄዳለሁ አለ። እሷን ይዟት ምንም እሄዳለሁ። ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው ይላል። ወንጌል ራሱ ጌታችን ሁለት አይደሉም አንድ አካል ናቸው ይላል። አንተ ስትሰደድ እሰደዳለሁ፣ አንተ ስትራብ እራባለሁ፣ አንተ ስትራቆት እራቆታለሁ። ትዳር የተመሰረተው ስላለ ብቻ አይደለም ስላለ ብቻ አይደለም ተባብለው በዚህ ምክንያት ይዟት ሲሄድ በሀገራቸው ከየብሱ ይልቅ የሚበልጠው ውሃ ነውና ወይንም እንደዚህ ውቅያኖስ ነውና በዛ ላይ ሲደርስ ሳምነሽ ከዳሽኝ ስወድሽ ጠላሽ ብሎ ሳጥን አሰርቶ በዛ ላይ ጣላት። ውሃ እንደ ዮናስ ማለት ነው። ትንቢተ ዮናስ ምዕራፍ 1 ላይ እንደምናገኘው እንደ ዮናስ ያን ሳጥን እያንሳፈፈ ወደ ኢየሩሳሌም ሳይሆን ወደ ሮም ማለት ነው ወደ ምስራቁ ወደ ሮም ወስዶ በዛ ጣለው። በዛ ቁንስጣ የሚባል ሀገረ ገዢ አገኛት። ሲከፍታት የምታምርናት መልከ መልካም ናት ውብ ናት። አገባት። ከዛ ቆስጠንጢኖስ ተጸነሰ። ቆስጠንጢኖስ ተወለደ። እሱ ያመነች ናት። እሱ አረማዊ ነው። ጥምቀትን እነሆ ስታሳድገው ግን የአባቶቿን ታሪክ የኢየሩሳሌምን ታሪክ የቤተ መቅደሱን መፍረስ እንዲሁ እያደረገች ነገረ ክርስቶስ ነገረ ቅዱሳን እንዲህ እያደረገች መጽሐፍ ቅዱስ እያስተማረች ያሳደገችው። ሲያድግልኝ ግን ጥምቀት አላስፈጸመችውም። ለምን? አባቱ አረማዊ ነው ይገልብኛል ብላ። ለምን? ሮም ላይ ቁንስጣ አረመን የነበረ ያላመነ ወይንም አህዛብ ነበረ ማለት ነው። ይሄ ልጅ ግን በአባቶቹ ሃይማኖት በነቢያት ሃይማኖት በሐዋርያት ሃይማኖት በክርስቶስ የሚያምንልኝ ከሆነ ግን የፈረሰው ቤተ መቅደስ እንደገና ይታነጻል። የተቀበረው መስቀል 3 ሰዓት ሙሉ ታምራት ያደረክበት መስቀል እንደተቀበረ አይቀርም አስወጣዋለሁ አስፈልገዋለሁ ብላ ተስላ ነበረ። ልጇ በጦር ሜዳም ላይ አርበኛም ሆነ ጥበብ ስጋዊና ጥበብ መንፈሳዊ እየተማረ አደገ። በዛ በሮም ላይ ከነ ዲዮቅልጥያኖስ ጋር ከነ መክስማያኖስ ጋር ሲዋጋ በፊቱ መቆም አይችልም። ለምን? በእርሱ ላይ ያለው የእግዚአብሔር መንፈስ በነዛ በአሕዛብ ላይ ያለው የአጋንንት መንፈስ እሱ ፊት መቆም አልተቻለም። ለምን? በሱ ፊት መቆም አልተቻለም። ለምን? ውሸት በእውነት ፊት መቆም ስለማትችል ማለት ነው። በዚህ ምክንያት እንዲህ ሆነ። ሮምን ለአራት ተከፍላ ትገዛ ነበር። አንድ አድርጎ ገዛት። ከዚያን በኋላ ብዙ ሰራዊት አስከትላ ወደ ኢየሩሳሌም መጣች። ኢየሩሳሌም ቅድም እንዳልኩት ደብዘዋ ጠፍቷል። 300 ምናምን ዓመት ሙሉ ተዘግታለች፣ ፈርሳለች። ያውሬ የምናምን መዋለጃ ሆናለች። የሚካያስ ቤተልሔምን እንዳያት ማለት ነው። ምንም ፈርሷል። ሰው ብትጠይቅ የሚነግራት አጣች። ሱባ የገባች። ከዚያም በኋላ ኪራኮስ የሚባል አረጋዊ ሽማግሌ እንዲነግራት የእግዚአብሔር መልአክ አናገራት፣ ገለጠላት። ከዚያ የተነሳ ብትጠይቅ አባቶቻችን ከነዚህ ከሶስቱ ተራሮች በአንዱ ነው ሲሉ ሰምተናል። ግን የትኛው ተራራ እንደሆነ አናውቅም፣ እንዴትም እንደሆነ አናውቅም። ግን በዚህ ያለ የክርስቶስ የተሰቀለበት መስቀል ክርስቶስ 3 ሰዓት ሙሉ ደሙ የነጠበበት ያ ቅዱስ ደም ያ ቅዱስ ክቡር ስጋ ያ ክቡር ደም ቅዱስ የነጠበበት 3 ሰዓት ሙሉ አምላካችን ያከበረው የቀደሰው መስቀል በዚህ ያለ ይባላል። ከዚያን በኋላ ምን አለ? ህዝቡንም በቁፋሮም ምንም አታድክም ይኋላስ ደመራ አስደምረሽ እንጨት ደመራ ማለት ደመረ አንድ አደረገ ነው አይደል? የተሰበሰበ እንጨት። አሁን ይሄ እዚህ ጋር እናንተ እንደ ፎቶ ላይ ኤርሚ ያደረከው ላይ ይሄ አንድ እንጨት ብቻ አይደለም፣ ከተለያየ እንጨት ነው። ሳር ሊሆን ይችላል፣ የተለያየ ነገሮች አንድ ላይ ተደምረው ተሰብስበው ከዚያን በኋላ ዕጣን ጨምርበት። ከዚያ ዕጣኑ እግዚአብሔር ይሄ ጢስ እግዚአብሔርን የክርስቶስን መስቀል ያመለክተናል፣ የተቀበረበትን ያሳየናል ብሎ አንድ አይቃስቱ ይቀጥላሉ። አንድ አይቃስቱ ኦኬ። እዚህ ያላችሁ ቆይ ተናገር አልከኝ አይደል? ታሪኩን እየተረኩልህ ነው። ይቀጥላሉ እኮ አልኩ። ታሪኩ አላለቀም፣ ይቀጥላሉ። እንደዚህ ብዬ ስሎት በኋላም እንደዚህ ብዬ ስሎት ያቁሙ ብዬ ስሎት ለአንድ ደቂቃ ብዬ ካልኩኝ ለአንድ ደቂቃ እኔ እርሶን አቋርጬ ላወራ አይደለም። ያድምጡኝ። እዚህ ያላችሁ ሰዎች የምትሰሙ ከበስተኋላም ወደ 5000-6000 ሰው የምትሰሙ ማለት ነው። ቢሃይንድ ባይ እዚህ ጋር 670 ሰው የምትሰሙ ማለት ነው። ኦኬ ልብ በሉ። ጥያቄ ለመጠየቅ እንኳን ቢያንስ ታሪኩን መስማት አለብን። ታሪኩን እየተናገሩ ስለሆነ እኔ እየጻፍኩ ነው። የምጽፉ ሰዎች ካላችሁ ጻፉ። ኦኬ የምትሰሙ በትክክል ስሙ።
አስቁማቸው ይበቃል ምናምን ነገር የሚባል ነገር ከሰለቻችሁ እኔ ጋር ነው አንተ ጋር ነው ኔትወርክ አይሰማኝም ችግር የለም። ኦኬ እኔ ይሰማል አይደል ወገኖች? ስለዚህ ታሪኩን ይጨርሱት። ኦኬ ታሪኩን ይጨርሱት። በኮሜንት ላይ አትረብሹ። ኮሜንታተሮች እረፉ። የወንጌል አማኞችም ማለት ነው። ታሪኩን ይጨርሱት። እየተናገሩን ታሪኩን ኑና ንገሩን ብለን ካህን መጥተው ሲናገሩ አስቁማቸው ምናምን ነገር እያላችሁ ከታች ኢንተራፕት የምታደርጉ ሚዩት እናደርጋችኋለን። ከዛ ካለፈን ብሎክ አደርጋችኋለሁ። ጴንጤ ሙሉ ማናችሁ ሙሉ ማለት ነው። ኦኬ ታሪኩን ንገሩን ብለን ካህናት ናቸው የመጡት። ካህን ናቸው ይናገሩ። የታሪኩ የሚወስደውን ያህል ጊዜ ወስደው ይናገሩ። ከዛ በተናገሩት ላይ በኋላ ጥያቄ ካለን ለቀሲስ ጥያቄውን እናቀርባለን ለማለት ነው። ቴንኪው ቀሲስ። ስለዚህ ነው ያስቆምኩት። ይቅርታ ድጋሚ አላስቆመሁትም። የሚጨርሱትን ያህል ሄደው እየጻፍን ያለን የጻፍነው ላይ በኋላ ጥያቄ ይቀበሉናል። በጣም ተስፋ አደርጋለሁ። ይቀጥሉ። በጣም ይቅርታ ቀሲስ ይቀጥሉ። የተሰማው ከሆነ ቀሲስ ይቀጥሉ። እሺ ወገኖች ታብና ኮፒ ሊንክ ሼር ብታደርጉ አሁን ዝም ብሎ አላስፈላጊ ኮሜንት ታይ ከምትጽፉ ታውቃላችሁ ቤቱ ላይ ምን እየተደረገ እንዳለ እንኳን ማለት ነው። እዚህ ያላችሁን በጣም ብዙ የወንጌል አማኞች አላችሁ። እሺ ወንድምነት ይሰማል ድምጼ? ቀሲስ አይ ቲንክ ተቋረጡ መሰለኝ። አዎ ለኔ ይሰማኛል። ቀሲስ አይ ቲንክ ኔትወርካቸውም ሊሆን ይችላል። ቀሲስ የሚሰማውት ከሆነ አንድ ቁጥር ይጻፉልን። እና ይቀጥሉ። አትሊስት እኛ የሚሰማው ከሆነ ሚዩት ሆነዋል። አሁን ሚዩት ሆነዋል። አሁን ሚዩት አድርገዋል ወገኖች። እንዴ አይ ኔትወርክ ነው። ኔትወርክ ነው። እሺ ይቀጥሉ። ይቀጥሉ። እሺ አሁን ይሰማል? ይሰማል ቀሲስ? ይሰማሉ ቀሲስ ይቀጥሉ። እሺ ችግር የለውም። ኮሜንት ምንም መጻፍ ይቻላል፣ ችግር የለውም። ግን ስለ ሐሳቡ አመሰግናለሁ። ከዛ አሁን የምታዩት ደመራው ወይንም እየነደደ ያለው ይህንን አስደምሪ ይህንን እንጨት ተሰብስቦ ከአንድ እንጨት አይደለም ከተለያየ እንጨት ይሰብሰብ አንድ መሆኑን ነው የሚታየው። አንድ አድርገሽ ከዛን በኋላ ሰርድኖስ የሚባል እጣን ጨምሪበት። ከዛ በኋላ በጸሎት አባቶች ይጸልዩበት አባቶቻችን ይባርኩት። ከተባረከ በኋላ ይሄ እግዚአብሔር ስራው ድንቅ ነው፣ የእግዚአብሔር ስራው ግሩም ነው፣ ምናልባት ያመለክተናል ብለው መስከረም 16 ቀን እነሆ ይህ ደመራ ተደምሮ እነሆ ቢለኮስ ቢያነዱት ጢሱ ወደ ላይ ወጥቶ ከዛን በኋላ ተመልሶ ያለበትን ተራራ አመለከተ። ሊቁ ቅዱስ ያሬድ እንዲላል አረጋዊ አንጋ ገይሰ ዘስሙ ኪራኮስ ዘዕጣን አንጸረ ሰገደ ጢስ በጎልጎታ ዘደፈኑ አይሁድ ዮም ተረክበ ዕፀ መስቀል ይላል። አረጋዊ ዮሴፍ መስቀሉን ለመፈለግ ገሰገሰ፣ ሻመረመረ። ከዛን በኋላ ደመራ አስደምሮ ዕጣኑ ወደ ላይ ጢሱ ወጥቶ ዘዕጣን አንጸረ ሰገደ ጢስ መስቀሉ ባለበት ቦታ ላይ ጢሱ እንደገና ተመልሶ ሰግዶ በጎልጎታ ዘደፈኑ በጎልጎታ አይሁድ የቀበሩት አይሁድ የደፈኑት በላው ላይ ቆሻሻ የከመሩበትን መስቀል አገኘን። ዮም ተረክበ ዕፀ መስቀል ዛሬ ዕፀ መስቀልን አገኘን ተረከብን እያለ ቅዱሱ ሊቁ ይነግረናል ማለት ነው። ከዛን በኋላ መስከረም 17 ቀን ይሄ ደመራ ባመለከተው ይሄ ጢስ ባመለከተው ምልከታ መስከረም 17 ቀን ቁፋሮ ተጀምሮ መስቀሉ መጋቢት 10 ቀን ከ7 ወር በኋላ ቅዱስ መስቀሉ ከተቀበረበት ቦታ ላይ ተገኝቷል ማለት ነው። የሶስቱም ወንበዴዎች ነው የተቀበረው። የሶስቱን ወንበዴዎች ከላይ አድርገው የክርስቶስ የተሰቀለበትን ቅዱስ መስቀል ከታች አድርገውት ነበር። በምን ይለይ ቢባል ብርሃን ተንጠቀጠቀ፣ ብርሃኑ ይበራል። ከዛ ሽባዎች መተርተር በህመምተኞች ሲፈወሱ የጌታ የመስቀል ይህ ነው ብላ በኢየሩሳሌም ቤተ መቅደስ እንደገና ታንጾ ቤተ መቅደስ ተሰርቶ ያ ቅዱስ መስቀል ይህ ክቡር መስቀል
በኢየሩሳሌም እንደተቀመጠ ታሪክ ይነግረናል ማለት ነው። ምናልባት ወደ ኢትዮጵያ ይህ ቅዱስ መስቀል እንደመጣ በዚያ እንዴት እንደኖረ ከዚህ በኋላ ያለውን ነገር እንተርካለን። ምናልባት እዚህ ላይ ጥያቄ ካለ በአሁን በተናገርናቸው ላይ ጥያቄ ማንሳት ይቻላል ማለት ነው። እሺ ቀሲስ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። አርስቱን አይተው ከእንደ እርሱ አይነት ይጠበቃል ይህን ታሪክ መናገር። ምክንያቱም ካህን ነዎት። ካህን ማለት እንግዲህ አገልጋይ ስለሆነ ማለት ነው እና እግዚአብሔር ይስጥልን። አዎ ይሄ እዚህ ላይ ጥያቄ አለኝ። በዚህ ባለበት ላይ በተናገሩት ላይ ማለት ነው። ለምሳሌ ከንግስቲቱና ከባሏ ከተርቢኖስ ጋር በተገናኘ በሳጥን ውስጥ አድርጎ ጥሏት ነበር። ውሃው ገፍቶ ደግሞ ወደ እስራኤል ምድር እንደወሰዳት ከዛ እንደገና ደግሞ አይ ቲንክ ንጉሱ ካገባት በኋላ ንግስቲቱ የምን ንግስት ናት? የማን ንግስት ናት? ቅድም አይሁዳዊት እንደሆነች ነግራው ነበር። ምናዊት ናት እሷ? ንግስቲቱ ምናዊት ናት? ሚዩት አድርገውታል ቀሲስ። ይሰማል ወገኖች ድምጼ? አዎ ድምጼ ይሰማል። ኤርሚያው ቀሲስ ይሰማዎት ከሆነ ምናዊት ናት ንግስቲቱ እያልኩ ነው። እየሰሙ አይደለም እሳቸው ወይ እየተናገሩ ነው። ኔትወርካቸው አስቸግሯል ማለት ነው። ንግስቲቱ ነው ይሄን የተሰማኝ። ንግስቲቱ የት ንግስት ናት ነው? አዎ ምናዊት ናት። ቀደም አይሁዳዊት ናት ብለውኝ ነበርና ምናዊት ነች። የምን ሀገር ንግስት ናት? ይሰማል ድምጼ? አዎ ይሰማል። አሁን ድምጼ ይሰማል? አዎ ይሰማል ቀሲስ። የኔ ይሰማም? አይ የኔ ይሰማም? የኔ ይሰማል? ይሰማል ቀሲስ። የእርሶ ይሰማናል። የኛ ካልተሰማዎት የእርሶ ኔትወርክ ነው ማለት ነው። ይሰማል እያልንዎት ነው። እየተቆራረጠ ነው እየደረሰ የሚሰማኝ ማለት ነው። እንዴት እናድርግ ታዲያ? ይሰማል የእርሶ፣ የኛ ግን እየተሰማዎት አይደለም ማለት ነው። እየተቆራረጠ ነው እየደረሰ ወጥተው ወይ ከእንደገና ይግቡ። ከተሰማዎት ወጥተው ይግቡ ከእንደገና። ጥያቄው ላይ ሲደርስ ኔትወርኩም ቀሲስ አስቸገረ። ጥያቄው ላይ ቅድም ታሪኩ አተታ ላይ ጥሩ ነበረ ኔትወርኩ። ቀሲስ ወጥተው ይግቡ ወይ የሚሰሙኝ ከሆነ አስቸጋሪ ነው። እስቲ ሚዩቶትን እንደገና ያንሱና ይሞክሩት። አይሰማም? እየተቆራረጠ ነው። ኤርሚ የሚናገረው ነገር ይቆራረጥብኛል። አሁን አይሰማም ድምጼ? ድምጾት ይሰማል። የኔስ ይሰማዎታል? ለምሳሌ ይሰማኛል። አዎ ይሰማኛል። አይ እዚሁ ይሞክሩ። ከወጡ ያስቸግራቸዋል። አዎ በቃ ኤርሚያው ቀጥል። ያው ይሰማቸዋል። አሁን ኤርሚያው ሚዩት ነህ አንተ ደግሞ አሁን እያወራህ ከሆነ። እሺ ቀሲስ ከተሰማዎት ሴቲቱ ቅድም አይሁዳዊት ነች ብለውን ነበረና ንጉሱ ተርቢኖስ በሳጥን ውስጥ አድርጎ በውሃ ላይ በጣላት ሰዓት ከዛ ከውሃ ላይ ቁንስጣ የሚባለው ሰው አግኝተዋት እሱ ካገባት በኋላ ቆስጠንጢኖስ እንደተወለደ ታሪኩን እየነገሩ ነበረ። ትክክል ነኝ አይደለ? አሰማሜ ትክክል ነው አይደል? አዎ። ኦኬ። ሴቲቱን ቅድም ሲነግሩ ምን ነበረች? አይሁዳዊት ነች ብለውን ነበረ። ሌኒ አይሁዳዊት ከሆነች የየት ሀገር ንግስት ነበረች? ንግስትነቷ የኢየሩሳሌም ነው ወይስ ቤት ሀገር ላይ ነበር ንግስት ሆና የተሾመችው?
እሌኒ አይሁዳዊት ናት፣ ያመነች ናት። የት ሀገር ንግስት ናት ጥያቄው አይደል? አዎ በጣም ይቅርታ ምላችሁ እየተቆራረጠ ስለሚሰማ ነው ድጋሜ ሐሳቡን ማነሰው ማለት ነው። ችግር የለውም ቀሲስ። ተርቢኖስ ንጉስ አልነበረም፣ ነጋዴ ነበረ። ንግስት የተባለችው ማንን ካገባሽ በኋላ ነው? ቁንስጣን ካገባሽ በኋላ ነው። ሮም ላይ ነው ማለት ነው። እንደውም ምንድነው የሚለው ቤራንቲያ ነው። ቤራንቲያ የምትባል ለአራት ተከፍላ ቅድም ብያለሁ። ሮም ለአራት ተከፍላ እነ መክስሚያኖስ እነ ዲዮቅልጥያኖስ እንዲሁ ደግሞ አንዱ ሰሜኑን ይዟል፣ እንደዚሁ ደግሞ አንዱ ደቡቡን ይዟል። የቤራንቲያ ንጉስ ቁንስጣን ታገባች በኋላ በዛ ነው በቁንስጣ ነው ቆስጠንጢኖስ ራሱ የተባለው የስሙም ትርጉም በአባቱ ስም ማለት ነው። ግልጽ ነው ሐሳቤ? አዎ። ስለዚህ የሮም ንግስት ነበረች ማለት ነው። ሮም ሀገር ላይ ባለ በተከፋፈለው ግዛት ውስጥ የቁንስጣ ባሏ በሚገዛበት አገረ መንግስት ላይ በዛ የነበረች ንግስትነቷ አይደል? አዎ። ቴንክ ዩ። ስለዚህ ሮም ማለት ነው። ኦኬ ሮም። ልጇ አልተጠመቀም ብለው የነበረ ቅድም ቆስጠንጢኖስ አይደል ልጇ? እና በኋላ የተጠመቀው በምንድን ነው? ልጇ በምንድን ነው የተጠመቀው ቀሲስ? አይ ለምሳሌ እንደ ኢትዮጵያ ኦርቶዶክስ ወይንም እንደ በወቅቱ በልጅነቱ ጥምቀት እንዲያገኝ አላደረገችም ነው። በምን ንግስናውን እሱማ የተጠመቀውማ በአብ በወልድ በመንፈስ ቅዱስ ስም ነው የተጠመቀው። ኦኬ በውሃ ብቻ ነው የተጠመቀው? ሐሳቤ ግልጽ ነው። በውሃ ብቻ ነው የተጠመቀው? በውሃ ብቻ ማለት ሌላ ነገር አልተቀላቀለበትም? አይ ሌላ ነገር ምን ይቀላቀልበታል? ለምሳሌ ጥምቀት ሲፈጸም በካህናት እና በውሃ ነው አይደለም? ከዛ በመንፈስ ቅዱስ አይደለም የሚጠመቀው ሰው? በዚህ ነው የተጠመቀው። ሌላ ነገር የተቀላቀለበት ነገር የለም? የለም። እንደዛ ነው የሚያስረዳው ታሪኩ ቀሲስ? አይ እኔ አሁን ታሪኩ ይኸውልህ አንድ ሰው ተጠመቀ ሲል በምን ተጠመቀ አይልም አይደለ? በምንድን ነው የተጠመቀው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰውን ስታጠምቅ በውሃ ነው አይደል የምታጠምቀው? ውሃ ታቀርባለች በመንፈስ ቅዱስ። ከውሃና ከመንፈስ ቅዱስ ያልተወለደ አይደል የሚለው ቅዱስ ወንጌል? ስለዚህ በውሃ ነው የምታጠምቀው። የውሃ ጥምቀት ማለት ነው። የውሃና የመንፈስ ቅዱስ ህብረት። ኦኬ። ስለዚህ የንግስት እሌኒ ልጅ ቆስጠንጢኖስ በምንድን ነው የተጠመቀው? አሁን ባልኩት በውሃና በመንፈስ ቅዱስ ህብረት ባለው። ሌላ ነገር የተቀላቀለ ነገር የለው? ምን ይቀላቀላል? አልገባኝም ጥያቄ ማለት ነው። እሺ አንተ ያየው ታሪክ በምን ተጠመቀ ነው የሚለው? ኦኬ በኋላ መልስበታለሁ። ይሄ ታሪክ ምን ላይ ነው ቀሲስ የተጻፈው? አሁን የነገሩኝ ታሪክ ይሄ ታሪክ መድሎተ መድበለ ታሪክ ከዛ ደግሞ ሲያልፍ የብፁዕ አቡነ ጎርጎርዮስ በዓለም መድረክ የቤተ ክርስቲያን ታሪክ የአቡነ ጎርጎርዮስ በዓለም መድረክ እሱ ላይ ነው የተጻፈው። እዛም ላይ ይናገረዋል ይህን ታሪክ ማለት ነው። የራሱ ታሪክ መጽሐፍ የለው?
ጤፉት ይናገረዋል። ለምሳሌ ጤፉትም ይናገረዋል። ጤፉት ላይ የሚናገረው ታዲያ ለምሳሌ ልጇ ቆስጠንጢኖስ ከመጠመቁ በፊት ከሱ በፊት አንድ ሰው ተጠምቋል አይደለ? እሌኒ ለምሳሌ ቁንስጣ ተጠምቋል አይደል? ንጉሱ ቁንስጣ። እኔ አላቅም፣ እሱን ቁንስጣን አላቅም። እሺ ኦኬ። አንድ ታሪክ ግን እንደዚህ ይላል። እስኪ ላንብብልዎት ቀሲስ። ንጉስ ቁንስጣም ቅድስት እሌኒን መልሶ አንቺ የዋህት ሴት ይህንን በማለት ከጀል ታመልጪ ዘንድ የሚቻል ይመስልሻል? እኔ ግን በማስገደድ በግድ ተጋፍቼ ከአንቺ ጋር አልገናኝም፣ የልቦናሽን በጎ ፍቃድ ይሁን እንጂ አላት። የከበረች እሌኒም ከዚህ ንጉስ እጅ ማምለጥ እንደማይቻላት ባወቀች ጊዜ ጡቷን በመጥባት ደም አውጥታ ከቤቷ አጠገብ ካለ ውሃ ውስጥ ጨመረችውና ጌታዬ ንጉሥ ሆይ ይህንን ስራ ከኔ ጋራ ትሰራ ዘንድ ከወደድክ የኔ የክርስቲያኒቱን ደም በተቀላቀለበት በዚህ ውሃ ታጠብ። አዳምና ሔዋንን ሁሉ ልጆቻቸውን ለማዳን ከእመቤታችን ድንግል ማርያም በተወለደው በጌታዬ በኢየሱስ ክርስቶስ እመን አለችው። ይህም ንጉስም ቅድስት እሌኒን እሺ እንደወደድሽ ይሁንልሽ፣ ልብሽ የወደደውን ሁሉ እፈጽምልሻለሁ አላት። ይህንንም ቃል በተናገራት ጊዜ ንጉሱ ቁንስጣ እንዲህ አለ፣ ከሁሉም ቤተሰቦቹ ጋር አዳምን ያድነው ዘንድ ልጆቹንም ሁሉ በከበረ ዕፀ መስቀል በተሰቀለው በጌታችን በኢየሱስ ክርስቶስ ስም እንጠመቃለን በማለት የቅድስት እሌኒ ደም በተቀላቀለበት ውሃ ከሁሉም ቤተሰቦቹ ጋር ተጠመቀ። በክብር ባለቤት በጌታችን በኢየሱስ ክርስቶስም አመኑ። ይህንም ስራ በጥምቀት ፈንታ እንደ አማናዊ ጥምቀት ሆነላቸው ይላል። ደሟ በተቀላቀለበት ውሃ ንጉሱ ቁንስጣን ባሏን ማለት ነው ከጡቷ ወተቷን ጠብታ ደም አውጥታ ከጡቷ ማለት ነው በመጥባት ደም አወጣችና ከውሃ ጋር ቀላቀለችው። በዛ የእሷ ደም በተቀላቀለበት ውሃ ነው ንጉሱ ቁንስጣ ተጠመቀ ተብሎ የሚባለው። ይህን እንዴት ያዩታል ቀሲስ? አላቀውም፣ እሱን ይህን ታሪክ አላቅም። እኔ ድርሳነ መስቀል ነው ይህን የሚናገረው። ሊለያይ ይችላል። ድርሳነ መስቀል ብቻ ስለሆነ ቤተክርስቲያናችን ያተመችው ድርሳነ መስቀል ካልሆነም ተቀባይነት የለውም። የደብረ ሊባኖስ ገዳም እትም ነው ቀሲስ። የብርሃንና ሰላም ማተሚያ የደብረ ሊባኖስ የገዳሙ ነው። ገዳሙ ላይ ሆን ይችላል፣ ግለሰብ ሊያሳትመው ይችላል። ማን እንዳሳተመው አይታወቅም። ገዳሙን ያሳተመው። ኤርሚ እኔ አሁን ከአንተ ጋር የምወያየው የተማርኩትን ትምህርት ስላነበብኩት መጽሐፍ ነው እንጂ አሁን አንተ ስለምታነበው ወይንም አንተ ስለምታገረው አይደለም። በተረኩት ታሪክ ላይ ችግር ካለ ይሄ ችግር እንዲህ ነው፣ እርሶ እንዲህ ብለዋል፣ እንዴት ይሆናል በሚለው መልስ እሰጣለሁ። አሁን የሆነ ለምሳሌ ዛሬ በተለያየ ማተሚያ ቤት ማንንም ምን እንደሚያተመው አይታወቅም። እኔ አሁን እሱን አይደለም የምናገረው። ታሪኩ ውስጥ የተረኩት ታሪክ ውስጥ ከዚያም ሲያልፍ ወደ ኢትዮጵያ እንዴት እንደገባ ከዚህ ቀጥለ ታርከው ብትለኝ እኔ ታርከዋለሁ። እሺ ቀሲ ኦኬ። ግልጽ ነው ሐሳቤ? አዎ እርሶ ከተናገሩት ነው የሚናገር ማለት ነው። ሐሳቤ ግልጽ ነው? ይሰማል ድምጼ? አዎ ይሰማል። ለኛ ይሰማል። ለኛ በደንብ ነው የሚሰማው። ሐሳቤ ድምጽ ግልጽ ነው። ሐሳቤ ይሰማል አልኮቴን ቀሲስ። አይ ቲንክ ኔትወርኩ እርሶ ጋር በጣም ነው እያቆራረጠ ያለው። ግን ልብ ይበሉ። እኔ እዚህ ያላችሁ ሰዎች የምትሰሙ እዚህ ቤት ስትመጡ አንድ ነገር እርግጠኛ መሆን አለባችሁ። ምክንያቱም መረጃና ማስረጃ ሳሊስ የምናገረው ነገር ስለሌለ አሁን ቀሲስ የተናገሩት የተማሩትን ነው። እኔ የተናገሩት ከተማሩት ውስጥ እሳቸው እኔም የማውቀው አለ። ይህንን ታሪክ እኔም በመማር በማንበብ የማውቀው አለ እና ከተናገሩት ታሪክ ውስጥ አብዛኛው ይሄ ታሪክ አለ። አሁን እሳቸው ያሉት ታሪክ አለ እዚህ መጽሐፍት ውስጥ ማለት ነው። ቤተክርስቲያኒቱ ግን መላከማዊ ቀሲስን ወይ ደግሞ የሆነ ዲያቆንን ወይ የሆነ መምህርን ብቻ እንዲተርኩላት ሳይሆን የምታስተምረው ይሄን ታሪክ የምታስተምርበት ራሱ የሆነ መጽሐፍ አለ። ለምሳሌ እሳቸው ቅድም እንደጠቀሱት ለምሳሌ በዚህ በመጽሐፈ ጤፉት መጽሐፍት ላይ አለ ማለት ነው። ይሄ መጽሐፍ
ያውቁታል አይደል? ቀሲስ ይሄን መጽሐፍ ቅድም ስሙን ጠቅሰውታል። እየሰሙ ነው ወይስ ኔትወርኩ ተቋረጠ? ወንድምነት እነዚህ ገስት ላይ የተቀመጡ አማኞችን በሙሉ አውርድልኝ። አማኞች የሆኑትን ፕሊስ ሞልተውታል። ሌላ እንግዳ እንኳን እንዳይጽፍ። ጌታ ኤርሚያስ ጌታቸው የምትባል ሰውዬው በጣም ብዙ ቀን የምትልከው ፕሊስ እባክህ፣ እኔ ብሎክ እንዳላደርገ ወንድሜ። ገስት ዝም ብሎ አይላክም ወንድማችን። እሺ ቀሲስ እየሰማሁት እንደሆነ ድምፆትን ያሰሙ። ቤካዬ እስከዛ ሰላም በል። እሺ አሉ ይሰማኛል። አሁንስ ትሰማለህ? ኔትወርክ በጣም እንትን እያለኝ ነው። ኔትወርክ ቅድም ሲያወሩ ጥሩ ነበር። አሁን ግን ጥያቄና መልስ ላይ ሲሆን ግን ምንም እምቢ እንዳሉት። እሺ ይሄን መጽሐፈ ጤፉትን ቅድም ጠቅሰውት ነበር አይደል? መጽሐፈ ጤፉታው እና ይተርከዋል ብለዋል። በእርግጥ እኔ አላየሁትም። ይተርከዋል ብለዋል። ችግር የለውም ማውጣው። የማን ነው መጽሐፉ? ጤፉት በማን ነው የተጻፈው? በቤተክርስቲያኒቱ ነው አይደል? በግሸን ደብረ ከርቤ በታላቋ ገዳም በዛ እንደተጻፈ ነው የማውቀው። ይኸው ይላል እንደዛ። የግሸን ደብረ ከርቤ ቅድስት ማርያም ደብረ ሰበካ ጉባኤውን ያጻፈው እኮ እኔ አሁን አላየሁትም። እኔ ይላል ነው እዛታ። አሁን መጽሐፈ ጤፉትን አላየሁትም፣ ግን እዛም ነገረ መስቀሉን ይተርከዋል ስለተባልኩ ነው እኔ። ይኸው ግን ግሸን ደብረ ከርቤ ብሎ የሚለው ደብረ ሰበካ ጉባኤው ጽሕፈት ቤት መጽሐፉ የታተመው በአኮቴት አሳታሚ ማተሚያ ቤት የታተመው። ደውለን ጠይቀናል እዚህ ማተሚያ ቤት። አዎ እኔ ጋ ነው የታተመው ብለው የዚህ ስልክ ባለቤት የሆኑ ሰው ደውለን እዚሁ ላይቭ ላይ ሆነን አረጋግጠናል። በማን የተጻፈው? ማተሚያ ቤቱ ይሄ በአኮቴት ማተሚያ ቤቶች ታተመ ይላል። የአኮቴት ማተሚያ ቤት ስራ አስኪያጅ ወይ ባለቤት ይሆናሉ። ይሄ ስልክ ያላቸው ሰው ከፈለጉት ስክሪንሾት አድርገውት ይዘውት መደወልና ማረጋገጥ ይችላሉ። እሳቸው ሲነግሩን የነገሩን የገዳሙ ነው ብሎ ያሉት ልክ ነው፣ የገዳሙ ነው። ያው ርዕሰ ደብር የማነ ብርሃን አድማሴ እሳቸው ናቸው የተረጎሙት። እዚህ የብፁዓን ሊቃነ ጳጳሳት ፎቶአቸው አለ። የብፁዕ አቡነ ማትያስ እና የብፁዕ አቡነ መርቆሪዎስ። ኦኬ። የብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሆኑት የአህጉረ ስብከቱ ሊቀ ጳጳስ እዚህ ያሉ። የደብሩ ደግሞ አስተዳዳሪ የሆኑት መምህር አባ ለይኩን ወንድፍራው ቆሞስ ማለት ነው። የግሸን ደብረ ከርቤ ቅድስት ማርያም ደብር አስተዳደር። እኚህ ሁሉ አባቶች ያውቃሉ። ተርጓሚው እኚሁት ርዕሰ ደብር የማነ ብርሃን አዲሴ ማለት ነው። ስለዚህ ይሄ መጽሐፍ የቤተክርስቲያኒቱ መጽሐፍት ነው። ስለ ነገረ መስቀሉ አመጣጥ ይናገራል። በኋላ ላይ እሱ ላይ ይናገሩበታል። ግን ይሄ ድርሳነ መስቀል ይሄ እንግዲህ በግሸን ደብረ ከርቤ እንደታተመ ካመኑ፣ ይሄ ደግሞ በደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ነው የታተመው። ቀሲስ ይሰማውታል? ይሰማኛል። እኔ አሁንም አውቃለሁ። ታላቁ ገዳማችን ደብረ ሊባኖስን አውቃለሁ። ያው አሳታሚው እሱ ነው ይላል። በነ ዲያቆን መዝሙረ ያሬድ እጅ ላይ ሁሉ ጭምር ይሄ መጽሐፍ አለ። በነ ዘማርያም ዘለቀ እጅ ላይ ሁሉ ጭምር ይሄ መጽሐፍ አለ። ተመሳሳይ መጽሐፍት ነው የያዘው። እኔ እንጃ እሱን እኔ ጤፉትን ነግሬያለሁ። እኔ ጤፉትንም አላየሁትም፣ ግን አባቶቻችን ትምህርት ቤት ጉባኤ ቤት ጤፉትም ይተርከዋል። መጽሐፍም እኔ ያየሁት መጽሐፍ ጤፉትን ስለጠቀሰው ያ መጽሐፍም ትክክል ነው ብዬ ስላመንኩ ነው። እሺ፣ ስለዚህ ምንድነው ንጉሱ ቁንስጣ አሁን ልጁ ቆስጠንጢኖስ ከመጠመቁም በፊት ንጉሱ ቁንስጣ ተጠምቆ ነበር። አልተጠመቀም፣ አረማዊ ነው የሚልን ይሄው ላስነበበውታ ቀሲስ። አሁን እኮ እሱን አልኩ እኮ እኔ አሁን የተለያየ እንትን ድርሳነ መስቀል እንትን ብትለው እኔ በሱ አሁን እንትን አለም። ይሄ ደብረ ሊባኖስ የቤተክርስቲያኒቱ እኮ ነው የማሳየው ቀሲስ። በደብረ ሊባኖስ ማንም አይደለም የሚነግደው እና እናቀለ እንደ ማንም ግለሰብ ሊያሳትምበት ይችላል። አላውቀውማ። ስለዚህ ቤተክርስቲያናችሁ ማንም የሚነግድበት ቤተክርስቲያን ነው ማለት ነው። ለምን ለምሳሌ አንተ እኮ ማጻፍና ዝም ብለህ እኮ ደብረ ሊባኖስ ለመለጠፍ ትችላለህ። ምን እንትን ይላል? አልችልም። እኔ ለህግ የምተዳደር ሰው በህግ የምመራ ሰው ስለሆንኩ አልችልም። እንኳን አይደለም ግዙፍ የሆነች ትልቅ ቤተክርስቲያን በእሷ ስም አይደለም በግለሰብ ስም እንኳን የተጻፈን መጽሐፍ በፍጹም ያለ ግለሰቡ ፍቃድ
መልሶ ማሳተም መብቱ በህግ የተከለከለ ነው ይላል። የትኛው መጽሐፍት ገና እኔ ይኸውልህ እኔ የምጠየቀው ማለት ነው ቅድም ሲታርከው ነበር አነገረ በተረኩት ውስጥ እኮ ቀሲስ ቅድም ምን አሉኝ? አሁን ለምሳሌ ንግስት እሌኒ ተርቢኖስ ባነጋዴ በሳጥን ውስጥ አድርጎ በውሃ ላይ ጣላት አሉን። አውቀዋለሁ ታሪኩን ማለት ነው። በቃ ከዛ ንጉሱ ቁንስጣ የሚባለው አገኛትና አገባት። ከዛ ቆስጠንጤኖስን ወለደች ብለው አሉ። ይሄ ታሪክ አሁን የሚሉት ታሪክ እዚህ መጽሐፍ ውስጥ አለ ይኖራል። አለ ግን ይኖር ይሆናል። ይሄ ታሪክ ብቻ ሳይሆን ይሄው ቁንስጣ የሚባለው ባሏ የልጆች ድምፅ አለ ቀሲስ በርሶ ጋር አይ ቲንክ የልጆች ወት ይመስለኛል። ይሄ ቁንስጣ የሚባለው ገና ቆስጠንጢኖስን ከንግስት እሌኒ ሳይወልድ በፊት ከንግስት እሌኒ ቆስጠንጢኖስን ከእሌኒ ሳይወልድ በፊት ቁንስጣ ማለት ነው። ለራሱ ንጉሱ ቁንስጣ ተጠምቋል። አረማዊ የሆነ ሰው ነበረ፣ ክርስቲያን አልነበረን። እሷ ቅድም እንደነገሩኝ አይሁዳዊት ሴት ሆና ያመነች ነበረች። ሄዳ ያገባችው ያላመነውን ሰው ነው ቁንስጣን ማለት ነው። ምክንያቱም ከሳጥን ውስጥ አግኝቷት ሳጥን ውስጥ ተጥላ ነበረና ተርቢኖስ የሚባለው ነጋዴ ጣላት። ከዛ በባህር ላይ ተንሳፋ ስትሄድ አገኛት። ሲያገኛት ከፈተ፣ ሲያያት አገኛት። ቆንጅዬ ሴት ነች። ከዛ አገባት። ሲያገባት እሷ አማኝ እሱ ግን አላማኝ አረማዊ ነበረ ይላል ታሪኩ። እርሱም ቅድም እንደነገሩት ማለት ነው። ስለዚህ ይሄ ሰውዬን ካገባችሁ በኋላ ግን ተጠመቅ አለችው። እኔም ማምነውን ጌታችን ኢየሱስ ክርስቶስን ተቀበል እና እመን በክርስቶስ ኢየሱስ በአብ ወልድ መንፈስ ቅዱስም ተጠመቅ አለችው። እሺ ብሎ ባለበት ክፍል ላይ ይሄው እንደዚህ ይናገራል። እንደዚህ ይናገራል። ለምሳሌ የከበረች እሌኒ እጆቿን ወደ ሰማይ ዘርግታ ወደ አሸናፊ እግዚአብሔር ስትጸልይ እርሷ ወዳለችበት ይህ ንጉሱ ገብቶ አንቺ ሴት እሌኒ ማለት ለእኔ ሚስት ትሆኝ ዘንድ ሻለሁ አላት። ቁንስጣ ማለት ነው። እርሷም ጌታዬ ሆይ እንዴት ይሆናል? እኔ በክብር ባለቤት በጌታ በኢየሱስ ክርስቶስ የማምን አምላክን በወለደች በእመቤቴ በድንግል ማርያም በአማላጅነቷ የማምን ክርስቲያን ስሆን አንተ ግን የክርስትና ጥምቀት የሌለህ በሁለት ወገን ድንግል ከሆነች ከእመቤታችን ማርያም የተወለደውን ፈጣሪያችን ክርስቶስን የማታምን ስትሆን ይህንን ካሁን በፊት አልሆነም ወደፊትም አይሆንም ስትል መለሰችለት። ላግባሽ ብሎ ሲላት ይቅርታ ላግባሽ ብሎ ሲላት አይሆንም አለችው። ምክንያቱም አንተ ጌታችን ኢየሱስ ክርስቶስን አታምንም እና አይሆንም አለችው። በዚህ ሰዓት ንጉሱ ቁንስጣ ቀይስዬ እያዩት ነው። ቁጥር 14 ገጽ 145 በደብረ ሊባኖስ አንድነት ገዳም በኢትዮጵያ ኦርቶዶክሳውያን በቤተ ክርስቲያን ውስጥ ያለ መጽሐፍ ነው። ባይዘው እኔ መጽሐፍቶችን ሳመጣ ማንም መደደ የጻፈውን መጽሐፍት አይደለም ማመጣ፣ በቤተ ክርስቲያኒት ውስጥ ለአገልግሎት እየተጠቀሙበት ያለውን መጽሐፍ ነው ወንድሞቼ እዛ የሚገዙልኝ ማለት ነው። ኦኬ ንጉሱም ቁንስጣ ቅድስት እሌኒን መልሶ አንቺ የዋሃት ሴት ይህንን በማለትሽ ከእጄ ታመልጪ ዘንድ የሚቻል ይመስልሻል? እኔ ግን በማስገደድ በግድ ተገፋፍቼ ከአንቺ ጋር አልገናኝም፣ የልቦናሽን ፍቃድ በጎ ፍቃድ ይሁን እንጂ አላት። እሷ ክርስቲያን ካልሆንክ ግን እኔ ክርስቲያን ነኝ አንተ አረማዊ ነህ የምትለው ነገር አንጋባም ሻልልህም አለችው። ከዛ የከበረች እሌኒም ከዚህ ንጉስ ከቁንስጣ ማለት ነው እጅ ማምለጥ እንደማይቻላት ባወቀች ጊዜ ጡቷን በመጥባት የራሷን በመብጣት በመጥባት አልኩኝ በመብጣት መብጣት ማለት መቅደድ ማለት ነው። በጣም ይቅርታ ለአነባበቤ። ጡቷን በመብጣት በመቅደድ አለን በመብጣት ደም አውጥታ ይቅርታ ይህን እዚህ ጋር ሳነብ ቀደም የተሳሳትኩት በመጥባት ብያልኩትኝ በስተት ነው። ዳሃ ጸልሳን የሚባለው ማለት በመብጣት ነው። በመቅደድ በመሰንጠቅ ደም እንዲወጣ ማለት ጡቷን በመብጣት ደም አውጥታ ከቤቷ አጠገብ ካለ ውሃ ውስጥ ጨመረችውና ጌታዬ ንጉሥ ሆይ ይህንን ስራ ከኔ ጋራ ተሰራ ዘንድ ከወደድክ የኔ የክርስቲያኒቱን ደም በተቀላቀለበት በዚህ ውሃ ታጠብ። አዳምና ሔዋንን ሁሉን ልጆቻቸውን ለማዳን ከእመቤታችን ድንግል ማርያም በተወለደው በጌታ በኢየሱስ ክርስቶስ እመን አለችው። ይህም
ያ ነው። ይህ ንጉሥም ቅድስት እሌኒ እሺ እንደወደድሽ ይሆንልሽ፣ ልብሽ የወደደውን ሁሉ እፈጽምልሻለሁ አላት። ይህንንም ቃል ከተናገራት በኋላ ንጉሡ ቁንስጣ እንዲህ አለ፣ ከሁሉም ቤተሰቦቹ ጋር አዳምን ያድነው ዘንድ ልጆቹንም ሁሉ በከበረ ዕፀ መስቀል ላይ በተሰቀለው በጌታችን በኢየሱስ ክርስቶስ ስም እንጠመቃለን በማለት የቅድስት እሌኒ ደም በተቀላቀለበት ውሃ ከሁሉም ቤተሰቦቹ ጋር ተጠመቀ። በክብር ባለቤት በጌታችን ኢየሱስ ክርስቶስም አመኑ። ይህ ስራ በጥምቀት ፈንታ እንደ አማናዊ ጥምቀት ሆነላቸው ይላል። ይኸው ቀሲስ እየሰማው ነው። ያው እንግዲህ አሁን እርሶ የነገሩኝ ታሪክ የተናገሩት ታሪክ በጣም ፍሰቱን ጠብቀው ነው የተናገሩት። ይሄኛውን ታሪክ ግን እርሶ ወይ በአብነት ትምህርት ቤት ሲማሩ ወይ በቀኔ ትምህርት ቤት ሲተረክልዎት ይሄኛውን ታሪክ ቆርጠው አስቀርጠውታል እንጂ ይሄው የተጻፈ ነው ቀሲስ። አይ ኤርሚ አሁን ማለት ነው እሱ ያደረገችው ከሃይማኖት አንፃር ከእምነት አንፃር ትልቅ የእምነት አርበኛ ናት። እግዚአብሔር ያደርገው ማለት አልችልም፣ ሊያደርገው ይችላል። ግን ጥምቀት ቆይ አሁን ያደረገችውንም በሌላ በስንክሳር ታሪክ ላይ ሆነ ታሪክ ላይ ማቀው ታሪክ አለ ከዚህ ጋር የሚነጻጸር እንደው ትንሽ የሚገናኝ ማለት ነው። ምንድነው ይሄ ከተባለ አሁን እነዚህ ጥምቀት ለመፈጸም ካህን እኮ ያስፈልጋል። ያለ ካህን እንዴት ጥምቀት ይፈጸማል? ያለ ክህነት እንዴት ጥምቀት ይፈጸማል? ጥምቀት የሚፈጸመው በክህነት ካህናት በሆኑ አባቶች እንጂ በእሌኒ አይፈጸማልም። እምነቷ ከካህን ሊበልጥ ይችላል ምናልባት ማለት ነው። በእምነት ልንለያይ በሃይማኖት አንድ ልንሆን እንችላለን። የእምነቷን ጀብድነት የእምነቷን ኃይለኝነት ጸሐፊው ጻፈ እንጂ ጥምቀት የሚፈጸመው በካህንና በካህን ብቻ ነው። ያለ ካህን ጥምቀት አይፈጸምም። እና አሁን ይሄን ታሪኩን እምቀበልበት አውድ አለ፣ እማልቀበልበት ደግሞ አውድ አለ። ለምን ማጥመቅ አትችልም? እሷ ሴት ናት፣ ክህነት እንኳን የላትም፣ ሴት ናት። እምነት አላት። ማጥመቅ የሚችለው ካህንና ካህን ብቻ ነው። ካህን ያልሆነ ሰው ጥምቀትን መፈጸም ስለማይችል ማለት ነው። እኔ የተማርኩት ታሪክ በኋላ ጊዜ እንዳይገልብኝ ብላ በኋላ ጊዜ ጥምቀትን እንደተቀበለ ልጇ እንደተጠመቀ ቆስጠንጢኖስ እንደተጠመቀ ነው ይሄን ታሪክ የማውቀው። ቤተክርስቲያኔም ያስተማረችኝ ይሄንን ታሪክ ነው። የአባትየውን የቁንስጣን መጠመቅ ቤተክርስቲያኒቱ አላስተማረችውም። የልጁን አላቅም እኔ እሱ ነው። ይሄው ግን እንደዚህ ተብሎ ተጽፏል። ቀሲዬ እሌኒም እንዳጠመቀ ቤተክርስቲያን አላስተማረ። እሌኒም አታጠምቅም፣ ሴት ናት፣ አታጠምቅም። እንዴት ጥምቀት ትፈጽማለች? እንዴት ታጠምቃለች? ይሄ ጥምቀት ታዲያ በማን ተደረገ? የቅድስት እሌኒ ደም በተቀላቀለበት ውሃ ከሁሉም ቤተሰቦቹ ጋር ተጠመቀ ይላል እኮ። ቁንስጣ የሚባለው ባሏ ማለት ነው፣ የንግስቲቱ ባል። በማን የተከናወነው ታዲያ? ይሄንን በማን እንበለው? እኛ መቼም ማለት አንችልም። ቤተክርስቲያኒቱ በማን ነው ብላ ያለችው? ቅድም ብያለሁ እኮ ታርጋ መለጠፍ በደብረ ሊባኖስ በሰዋስወ ብርሃን በተለያየ በግሸን ማርያም መጻሕፍት በዛ ስም ሊታተሙ ሊተረጎሙ ስም በዚህ ሰዎች እነዚህ አባቶች ናቸው ተብሎ በአባቶቻችን ታርጋ ሊሰራ ይችላል። እንዴ ምንድነው የሚሰሩት? የካህናቱ የሊቃውንቱና የብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስና የሊቃውንቱ ጉባኤ የእናንተ የካህናቱ ስራ ምንድነው? ሁሉ ነገር በቤተክርስቲያኒቱ ውስጥ የተገኘ መጽሐፍ አንደኛው የቤተክርስቲያኒቱ የገዳሙ ነው። ደብረ ሊባኖስ ገዳም ነው። የገዳሙ ማስረጃ ምንድነው? እሺ ያው ደብረ ሊባኖስ ብሎ ስለተለጠፈ ነው። ደብረ ሊባኖስ ይላል። መቼ ተለጠፈ? ተጽፎ ነው። አልተለጠፈም፣ ተጽፎ ነው እኮ ስለተጻፈ ነው። አዎ ነገርኩህ። እኔ አሁን ይሄንን መጽሐፍ ስላላየው ስለዚህ መጽሐፍ መነጋገር አልችልም ብያለሁ።
ይሄ መጽሐፉን ይዩት አሳይተኛል። እሱን አሳይተኛል። አሳታሚ ደብረ ሊባኖስ አንድነት ገዳም ይላል። ይህ መጽሐፍ ከገዳሙ ውጪ ማሳተምም ሆነ ማባዛት በሕግ ያስቀጣል ይላል። በሕግ ያስቀጣል ይላል። ስለዚህ ገዳሙን የጻፈው ልክ የቅድም ቀሲስ እንዳሉት የጊሼን ደብረ ከርቤ መጽሐፈ ጤፉትን እንዳሳተመው ያመኑትን ያህል የደብረ ሊባኖሱ ላይ ግን ሲሆን ድርሳነ መስቀልን አላምንም ብለው አይሉ። ሁለቱም የገዳሙ ነው። ይሄም የኢትዮጵያ ኦርቶዶክስ ክርስቲያን ታዋቂ ገዳም ነው፣ ደብር ነው። ይሄም ገዳም ነው፣ ትልቅ ገዳም አለ ነው ደብረ ሊባኖስ። እንደውም ሄጄበታለሁ፣ ይሄንን በአካል አውቀዋለሁ። ስለዚህ በቤተክርስቲያኒቱ ገዳም ውስጥ ነው ተጽፎ የተገኘው። ልጅየው ቆስጠንጢኖስ ከመጠመቁ በፊት አባትየው ቁንስጣ ተጠምቋል። እሌኒ ክርስቲያን ነበረች፣ ቅድም እርሶ እንዳሉት ያመነች ነበረች። ያመነችውን አግቢ ብሎ ሲላት ከሳጥን ውስጥ ስላገኛት ብቻ አግቢ ብሎ ሲላት የለም አታገባኝም፣ በመጀመሪያ በጌታችን በኢየሱስ ክርስቶስ እመን፣ ከዛ በሁለት ድንግል በሆነች በእናቱ በቅድስት ድንግል ማርያምንም ልታምን ይገባል ብላለችው። ስለዚህ እሺ ፍቃድሽውን ብሎ ሲላት ጡቷን በመብጣት ማለት በመቅደድ በመሸንተር ደም እንዲወጣ በማድረግ በመቅደድ ማለት በመሰንጠቅ ተበጣ ብሎ የሚለው ለእርሷ አልነግሮትም፣ ያው የሚያውቁት ስለሆነ ማለት ነው። መብጣት፣ መቅደድ፣ መሸንተር ደም እንዲወጣ ማድረግ ማለት ነው። ደሟን እንደዛ አድርጋ የጡቷን ደም አውጥታ በጡቷ ደም በተቀላቀለ ውሃ ነው ባሏ ቁንስጣ የተጠመቀ። ይሄ አረማዊነት ነው እንጂ ክርስቲያናዊነት ምግባር ነው ቀሲስ? በፍጡር ደም በተቀላቀለ ውሃ ነው እንዴ ኦርቶዶክስ ተዋሕዶ ቤተክርስቲያን ታጠምቀው? እኔ ራሱ እንኳን እንደዚህ አልመሰክርላትም ቤተክርስቲያኒቱን ስለማውቃት ማለት ነው። ግን ይኸው ታሪኩ እዚህ ተጽፎ ተገኝተዋል። ነገርኩ። እኔ እኮ አሁን ምናልባት እኔ እየሰማችሁኝ አይደለም ይመስለኛል እንጂ ከሰማችሁኝ አይደለም ደሙን ያ የክርስቶስ ደም አይደለም የሩቅ ብእሲ ደም አይደለም። እኔ አሁን እሱ እያልኩት ማጥመቅ እንኳን የሚቻለው ካህን የሆነ ሰው ነው እያልኩ ነው እኮ። እዚህ ጋር አይደለም ወንድ ምዕመን እንኳን ማጥመቅ አይችልም። እኔ አሁን አልኩ ስላላየሁት መጽሐፍ መነጋገር አልችልም። ስላየሁት መጽሐፍ ነው ማውራት የምችለው። እኔ አሁን እኮ መጀመሪያም ብያለሁ። መጀመሪያም ላይ ስንነጋገር የአቡነ ጎርጎርዮስን መጽሐፍ ማውጣት ትችላለህ። በዓለም መድረክ በጉባኤ ቤትም ስለ ቤተ ክርስቲያን ታሪክ የተማርኩበትን መጽሐፍ ማውጣት ትችላለህ። ያውቁታል ገጹን ቀሲስ እሱን መጽሐፍ አቡነ ጎርጎርዮስ ገጹ ትዝ በዓለም መድረክ አለ። በዓለም መድረክ የሚለው አለው። ታሪክ ነው በዓለም መድረክ የቤተ ክርስቲያን ታሪክ በዓለም መድረክ። ቆይ አንዴ ጠብቁኝ፣ እዚች ጋር ካልተሳሳትኩ ብፁዕ አቡነ ጎርጎርዮስ ከታች ዳጉ ላይ ይሰራዋል። እስቲ ቆይ ብዙ መጽሐፍ ነው ያለኝ ግን እሳቸው መጽሐፍ ብፁዕ አቡነ ጎርጎርዮስ
ኦኬ ላገኘው አልቻልኩም አሁን ባስቸኳይ ካላገኘው ወደ ሌላ ታሪክ እንሂድ ችግር የለውም ቆይ አንዴ እስቲ እሺ ኤርሚያስ ከመጽሐፉን እስከሚያመጣ ገብሬ ኬት ቤተ እምነት ነው ወንድም ገብሬ ከታች ያለው ገብሬ ፋይናሊ አገኘሁት በጣም ይቅርታ ወገኖች ቀሲስ በጣም ይቅርታ አገኘሁት ከብዙ ድካም በኋላ ብዙ መጽሐፍት ስላለኝ ኦኬ በዚህ መጽሐፍ ነው አይደል ቀሲስ ቀሲስ ይታየዎታል ማይኮት ሚውት ነው ያወሩ ከሆነ ሁለት እኮ ነው ያላችሁ ይሄ በኢትዮጵያ ነው አይደል አዎ የኢትዮጵያ ኦርቶዶክስ ታሪክ ነው ብሎ የሚለው በዓለም መድረክ የሚላለ ሁለተኛ አይ እሱኛው አላቀው እና እኔ አለ ገጹን እየዋጣሁት ነው እየፈለኩት ነው ገጹን ማለት ነው እንትን እየፈለኩት ነው ኦኬ ለምሳሌ አሁን እሱኛው የሚነግር ለምሳሌ ሶስቱን ጉባኤዎች ለምሳሌ ዓለም አቀፍ ጉባኤ ኒቂያ ጉባኤ ቁስጥንጥንያ ጉባኤ ኤፌሶንን እሱ አይነግርም አሁን እሱ ያስቀው ማለት ነው ይሄኛው ግን ሁሉንም ይይዛል ኦኬ ገጽ 91 እስኪ እዚህ ላይ ገጽ 91 ላይ ኦኬ ገጽ 91 ታቦደኪ ኦኬ አይ እንግዳው እሱኛው የሚሉት በዓለም መድረክ ከሆነ የተለየ መጽሐፍ ከሆነ አዶኖ ነው ይሄኛው መጽሐፍ ገና ትንሽ ነው የጀመርኩት ገና አላነበብኩትም የተወሰነ ታሪክ ብቻ ነው ያነበብኩት እዚህኛው ላይ እንግዲህ ብፁዕ አቡነ ጎርጎርዮስ መጽሐፋቸው ነው ግን ሁለተኛ በዓለም መድረክ ብሎ የሚል መጽሐፍ ካለ እሱኛው ነው እርሶ ጋር ነው ያለው በሱ ክፍል ላይ ይሄኛውን የንጉሱን ቁንስጣ ጥምቀት ያወሳል በአባ ጎርጎርዮስ መጽሐፍት ላይ ቀሲስ ሚዩት ኖት ማይኮት እሺ ያወሳል እዛ የአቡነ ጎርጎርዮስ መጽሐፍ የቁንስጣ የተጠመቀበትን ጥምቀት ያነሳዋል አያነሳም ለዛ እኮ ነው እኔ እንጂ እዚህ ላይ ባየው እኛ እኮ ያው በትምህርት ቤትም እኮ እናነሳው ነበረ እንዴት በእንዲህ አይነት ጥምቀት ይፈጸማል ሴትስ ማጥመቅ ትችላለች ወይ
የሚለውን ጥያቄ እኮ እናነሳ ነበር እንደ ተማሪም እኮ እናነሳ ነበርና ያ ስለሌለ ነውና አሁን ገጹን ሁሉ አጥቼው ነው አሁን ገጹን እየፈለኩ ነውና ከዛ አንፃር ነው ስለዚህ ቁንስጣ በማን እንደተጠመቀ አይታወቅም እንኳን ቁንስጣ ቆስጠንጢኖስ እኮ ተጠመቀ ነው እንጂ በማን እንደተጠመቀ እኮ ቆስጠንጢኖስንም እንትን አይልም ግን ጥምቀት እንዳያገኘው ያን እንደተነገረ ቅድም እንደ ታሪኩን እንደተናገርኩት እሱ አረማዊ ነው አህዛብ ነው ያልተጠመቀ ነው እሷ ደግሞ ለምን እሺ ቆይ ልጅ እያለቀሰባቸው ነው እሺ ወንድሞች የምጠይቁት ጥያቄ ካለ ቅድም በተነሳው ላይ ወንድምነት ቤካ ዳንዬ እና ቢኒ እህቶችም እንደዚሁ የምጠይቁት ጥያቄ ካለ ማለት እኔ ግን ጥያቄ አለኝ እኔ እሳቸው ባነሱት ሀሳብ ላይ ማለት ነው ሰማለው ወንድምነት ኔትወርክ ሰማለሁ ወንድምነት ትሰማለህ ቀጥል እሺ ኔትወርክ መብራት የለም ኔትወርክ ካሰማችሁ እሺ ቀደም እንጨቱ ተቀድሶ አሁን ያድነናል የሚል ንግግር ሲናገሩ ሰምቻለሁና ተሳስቻለሁ ቄስስ ተቀድሶ ዳንዬ ገብሬን አውራቸው ወይ ገብሬ ካሉ ገብሬ እባኮትን ሚውቶን ያንሱና ያውሩ ምንድነው ያልከኝ አልሰማውም እሺ ምን አሉ የልጅ ድምጽ ስላለ ሚውት ያርጉት እንዳይዘጋበት ወለዛ እኮ ነው ለዛ ነው እኔም ድምጽ ስላለብኝ ነው እሺ ችግር የለም አይ ድንገት ሲመጣ ብቻ ዝጉት ችግር የለም ምን አሉን አሁን የመስቀሉ ያድናል የምንለው ስለተቀደሰ ነው አሉንና ንግግሮት እንደዛ ነው በዚህ መልኩ ልረዳው ማለት መስቀሉ የሚያድነን ስለተቀደሰ ነው ማለት ያወሩ መስቀሉ የተቀደሰ ስለሆነ አሁንም እንደሚያድነን ተናግረው ነበር በጣም ከባድ ድምጽ አለ ቀሲስ በጣም ከባድ ድምጽ አለና ምናልባት ከልጆች ጋር ዞር ማለት ይችላል አይ ልጅ እያለቀሰ ስለሆነ ነው በጣም ይቅርታ እርሶ ዞር ቢሉ ዝናብ ይጥላል ውጭም ያየው የዝናብ ድምጽ አይሰማችሁም ችግር የለም ጆሮ ላይ አድርጌ እኮ እየመለስኩ ነው አሁን ያልከው እንዳንቆ ሰምቻለሁ ቀሲስ ችግር የለውም ወይ ልጁ ማልቀስ ያቆም እዚሁ ይቆዩና በኋላ ጥያቄ መልስ እሺ ለቲክቶክ ለፔጁ ጥሩ አይደለም የህፃን ድምጽ እያለቀሰ ካለ ጥሩ አይደለም ሌሎች ኦርቶዶክሳውያን ካላችሁ ንግቡ አሁን ስለ ደመራ እኛ ጥያቄ አለን ኦኬ ታሪካዊ ይዘቱ ራሱ ከየት መጣ እንዴት መጣ ማን የጻፈው እውነታነቱ ወይንም ታማኒነቱ ራሱ እስከምን ድረስ ነው የሚለውን በስርዓት መነጋገር እንችልበት አግባብ የሆነ ድምጽም የማይረብሽ ቦታ ካሉ ቀሲስ ጋር እንቀጥላለን ቅዳሴ መቀደስ እና የሚበላ የሚጠጣ ነገር ብቻ ማድረስ ይሄው ነው በቃ እንደዛ ነው ወንድሞቼ እንደዛ ነው ወይ አይደለም በጣም ከጥያቄው ለማምለጥ የሚሮጥ ሩጫ የሚያሳዝነው ትክክለኛ የሚጠይቅ ህዝብ ቢኖር
ታዲያ ምንድነው የሚያደርጉት ካህናቱ ብላችሁ አጠይቁም ወገኖቼ። ቆይ መጽሐፍት በተነበበ ቁጥር አይ የዚህ መጽሐፍት እውነተኝነት እኔ ማን እንደሆነ አላቅም፣ እኔ መጽሐፉ ላይ ራሱ ጥርጣሬ ጥያቄ አለ ብለው የሚሉት እኛ ጋር መተው እዚህ ስንገልጠው ነው። በቤታቸው ግን ሲያነቡት ጥያቄ የላቸውም። በቤታቸው እነዚህ መጽሐፍቶች አሁን ከዚህ ላይ ጥያቄ ብጠይቅ ከዚህ ላይ ማለት ነው አሁን በምዕመን እጁ ላይ ሁሉ አለ። ጳጳሳቱም ከዚህ ነው ጸሎት የሚያደርሱት፣ ካህናቱም የተባሉት በሙሉ ከዚህ ነው፣ ምዕመኑም በሙሉ ከዚህ ነው የሚያነበው። አሁን ይህንን እዚህ ላይ ጥያቄ ባነሳ እስኪ ጥያቄ የሚገባ ሰው እስኪ ልጠይቅ። 6300 ሰው ከኋላ ለዚህ እዚህ ላይ ጥያቄ ልጠይቅ። እዚህ ላይ ጥያቄ ስጠይቅ ይህን መጽሐፍ ማን እንዳሳተመው ነው የራሱ የታቀልህና ኤርሚያስ ይላሉ። እንዴ አንተ ጠዋት ፀሐይን እየሞቅ እኮ የምታነበው እኮ መጽሐፍ እኮ ነው። እኔ ስጠይቅ ነው እንዴ ገና የመጽሐፉን ህትመት የት እንደታተመ በማን እንደታተመ ለምን እንደታተመ ምናምን ነገር ብሎ የሚል ጥያቄ የምጠይቀኝ? እና ስታሳያቸው ትክክል ያልሆነ ነገር እዚህ ውስጥ በመጽሐፍ ቅዱስ ቦግ አድርገህ ስታሳያቸው አይኔ ራሱ መጽሐፉ ላይ ጥያቄ ያለኝ የት እንደታተመ አላውቅም ይላል። ይኸው ገብረስላሴ ብርሃኑ አክሱም ማተሚያ ቤት የታተመው ይሄ ባለ 78ቱ መጽሐፍት ማለት ነው። እዚህ ገብተሽ ሳሳይሽ እኔ ኤርሚያስ እዚህ መጽሐፍ ላይ ጥያቄ ያለኝ ብለሽ ወጥተሽ ጠዋት ፀሐይ የሞቅሽ እኮ ታነቢው ነበር ለብዙ ዘመን። እስቲ ማዳዊን መጽሐፍ ያነበበ ጥያቄ አለኝ እኔ እዚህ መጽሐፍት ውስጥ በጣም ብዙ ጥያቄ አለኝ። ነው ማለት ነው በጣም ብዙ ጥያቄ አለኝ። ማነው እስኪ የሚጠይቅ? ቄስ፣ ምዕመን፣ ዲያቆን፣ መምህር እዚህ ውስጥ ጥያቄ አለኝ። ውዳሴ ማርያም ላይ ጥያቄ አለኝ። ውዳሴ ማርያም ላይ ሕማማተ መስቀል ላይ ጥያቄ አለኝ። ሰሙነ ሕማማት ላይ ጥያቄ አለኝ። ነገረ ማርያም ላይ ጥያቄ አለኝ። ሕማማተ መስቀል ላይ ጥያቄ አለኝ። ከቄስ እስከ ምዕመን እስኪ ማን ነው የሚመልስልኝ? ማን ነው እጁን የሚያወጣ? በቃ እንደዚሁ እንክፋው ማለት ነው። ዘመኑን እንዲሁ እንክፋው ወንድሜ። እንደ ኒቆዲሞስ በስተኋላ ተደብቀ 6500 ሰው ቁጭ ብለህ እየሰማህ እዚህ 660 ከበስተኋላ ግን 6000 ሰው እየሰማህ በቃ እንደዚሁ በድብብቆች ዘመኑን እንጨርሰው። አዩኝ አላዩኝ ቆይ ኤርሚያስ ቤት እዛ ስገባ ያዩኛል፣ ስለዚህ ከበስተኋላው እኔ ብሰማ በምናምን ነገር ብሎ የሚል 6000 ምናምን ሰው ከበስተኋላ ሆነ። ጥያቄ አለን። ጥያቄ አለኝ። በቀያዮቹ ሰይጣኖች ተብሎ እንደሚባል ማለት ነው። ማንቸስተርን ቀያዮቹ ሰይጣን ይሉታል፣ ቀይ ማሊያ ስለሚለብሱ ማለት። እኔ በእነዚህ መጽሐፍቶች ላይ ጥያቄ አለኝ። በብራውኑም ላይ ጥያቄ አለኝ። ኤርሚያስ ታዲያ አንተ ጥያቄ በዛብህ እንደሆነ እኛ ምን አገባን? ገብተን ልጠብሰን ነው እንዴ ብለህ ካልክ እንግዲህ ተፋጠን እንውላታለን፣ ተፋጠን እናድራታለን። ኤርሚያው ሌላ የሚደንቀኝ ነገር አንድ ነገር አለ። ምን እንደሚደንቀኝ እዛ መጽሐፉን ስታሳያቸው ምን እናንተ ራሳችሁ አሳትማችሁት ያመጣችሁት ነው ይላሉ። ኦኬ እስቲ ቆይ እሺ እቺን ቦታ ምናምን ብለህ ስታሳያቸው ደግሞ ሊያብራሩት ይሞክራሉ። ሲጀምር እኮ አንተን እኮ ከሰዋል አንተን ያሳተምከው ብለው ከዛ ውስጥ ያለውን ደግሞ ሐሳብ አይ ይሄ እኮ ማለት ብሎ ሊያብራራ ገና ሰውየው እኮ ራሱ አንዳንዱ ጭራሽ አንብቦትም አያውቅም መጽሐፉን ገና እዚህ ነው ያየው። ሐሳቡን ራሱ አያውቀው። ከፍ ብለህ አንብበው ይላል፣ ዝቅ ብለህ አንብበው። አንድ ቀን አይቶትም አያውቅም። አንድ ቀን አይቶትም አያውቅም። የለም ወደ ታች ብትሄድ የለም ሐሳቡ ስቲል ምንም አይደግፍም። ከዛ አይደግፍምና አይ ለእግዚአብሔር ምን ይሳነዋል ይላል። ከዛ ለእግዚአብሔር ምንም ስለማይሳነው ነው የሚብራራው። ወይኔ ኦርቶዶክስ አንዱ መልስ እንዳጡ የምታውቅበት ነገር አንዱ ለእግዚአብሔር ምን ይሳነዋል ነው የሚሉ።
ኦርቶዶክስ ለእግዚአብሔር ምን ይሳነዋል ብላ ካለች ለተጠየቀችው ጥያቄ መልስ አጣለች ማለት ነው። ለሁሉ ነገር ለእግዚአብሔር ምን ይሳነዋል ይባላል እንዴ? የእነሱን ውሸት ለማጽደቅ ብሎ ለእግዚአብሔር ምን ይሳነዋል ይላል። እሺ በቃ እንደዚህ ተፋጠን ነው የምናድረው የምንውለው ወገኖች ኦርቶዶክሳውያን እንደምን አንዱ ከስር ሽንት ቤት ነኝ ጸልይልኝ ይላልና አባ ጊዮርጊስ ዘጋጫን ምክር አትስማ፣ የእሳቸውን ምክር ከሰማ ደግሞ ዋላ እንዳታስደፍነው ከባድ ነውና ከሽንት ቤት ውጣ፣ ጥሩ አይደለም ወንድማችን። ወደ አባ ጊዮርጊስ ዘጋስጫ ጸልይ። እሱ ሽንት ቤት ውስጥ ሆኖ እንደዚህ እንዳንተ እያማጠ ማርያም 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 ይል ነበር። የተጻፈ ነው። እና እዛ እየተጸዳዳ እያለ ማርያም እዛው ከቻለችለት ይላል ታሪኩ። እና መጣችና እንዴት ነው እንደዚህ ባልጸዳ በሆነ ቦታ ሆነህ የምትጠራኝ ብላ ስትለው እመቤቴ ፍቅርሽ ቢጠናብኝ ነው ብሎ አላት። ከዛ በሚቀጥለው ጊዜ በሌላ ጊዜ በፍቅርሽ እንደዚህ ውሳጤ ህሊና የነደወ ልቤ ጤሰ ብለው የሚሏት ነገር አለችና እና እንደዚሁ ፍቅርሽ ጠንቶብኝ በሌላም ጊዜ በምጠራሽ ሰዓት ድንገት እንደዚሁ እየተጸዳዳሁ ያለው እንዳልጠራሽና አንቺንም እንዳይሸትሽ እንዳይልሽ እና ለጉሚልኝ ዝጊልኝ ብሎ አላት። እና ያው ጭስ መውጫውን ዘግታለት ሄደች። በረከቷና ክብሯ በኦርቶዶክሳውያን ላይ ድረስና የአባ ጊዮርጊስ ዘጋስጫ የወሎውን ሰውዬ ሁለተኛ እንዳይጸዳዳ አድርጋ መርጋው ሄደች፣ ከድናው ሄደች፣ ደፍናለት ሄደች። ምኑን ካልከኝ ጭስ መውጫው ማለት ነው። የአባታችሁ ጸሎቱና ቡራኬው በእናንተ ላይ ይደር። ትናንትና ቴዲ ሲመክር ኦርቶዶክሳውያኖችን እውነት ያወጣል ምክር እየሰጠ ነበር። ከእንትን ስር ውጧል። የእኔ ተረጋግቶ መተረክ እንጂ ተረጋግቼ እኮ ነው የምተርከው። ፊት ሁሉ አልተቀየረም። ለመድኩ፣ በጣም ታሪኩን ለመድኩት እኮ እንደ አንተ ተረት እኮ እናቴ በሲሚንቶ ነው በምን የመረገችለት እዛው ተጠያየቅ። ግን የተጻፈ በስውር ስፌት እንዲሁ ተፋጠን ይሄ ዘመን ያልቃል ማለት ነው እንዴ? ኑ ተጠየቁ እንጂ በመጽሐፍቶቻችሁ ኦርቶዶክሳውያን፣ እንደው ስለ መድኃኒዓለም ኑ ተጠየቁ በመጽሐፍቶቻችሁ፣ በመጽሐፍ ቅዱስም። ይህም እግዚአብሔር ቃል ይኸው፣ በዚህ ተጠየቁ፣ በዚህም ተጠየቁ። ነገረ መስቀሉ ኑ ተጠየቁ። ማታውን ችቦን ታበራይል እንዴ? ለምታነደው ችቦ ታሪካዊ አመጣጡ እና ተርክ ተናገር። ቀሲስ የቻሉትን ያህል ችለዋል፣ ተናገሩ። የለም እሺ እህታችን ቄሶቹ ዝም ሲሉ እህቶች ገቡበት ማለት ነው። እሺ ሜርሲ። ወይ ኤርሚ ሰላም ነው? ደህና ነኝ። ከየት ቤተ እምነት ነው? እኔ ከአዲስ አበባ። ቤተ እምነትሽ? ክርስቲያን ነኝ እኮ። ከየት? ከአልወት ቸርች። እሺ ቴንኪው። ተባረክ እህቴ፣ ጸጋ ይብዛልሽ። እሺ ብላክ ሆል አቤት። እንዴት ነህ? አለን። የት ቤተ እምነት ነው ወንድማችን? እኔ እንኳ እምነት የለኝም። እሺ ታብና ኮፕሊንግ ሼር አርግታች። ቴንክ ዩ። መግባቱም አንድ እንትን ነው የሚያስመሰግን ነው። እሺ ናትናኤል አቤት። ሰላም ነው?
እግዚአብሔር ይመስገን። የት ቤተ እምነት ነው ወንድማችን? እኔ ከጎንደር የክርስቶስ ከተማ። ከየት ቤተ እምነት ነው ያልኩ? ከተማውን አይደለም። ቴንክ ዩ። ከጎንደር ነው። የክርስቶስ ከተማ ይባላል ቤተክርስቲያናችን። የማን የኦርቶዶክስ ነው የወንጌላውያን? እሺ እታች ወረድ። ጎንደር የኢትዮጵያ ከተማ እንጂ እኛ የክርስቶስ ከተማ የሚባል ጎንደር አናውቅም። የኢትዮጵያ ከተማ ግን ውቢቱ ጎንደርን እናውቃለን። እሺ ጸጋ ይብዛላችሁ። ሌሎች አላችሁ? ብላክ ሆል በቃ ወረድኩ እኮ ታች። ኮፒ ሊንክ ሼር አድርግ ተባልክ። ቴንክ ዩ ወንድማችን። በዚህ ጉዳይ ላይ ሊናገሩ የሚችሉ ነው እንጂ የፈለግነው እምነት የሌላቸው ሰዎች አይደለም የፈለግነው። እሺ ሊናገሩ የሚችሉ በታሪኩ ላይ ቅድም ቀሲስ በጨዋነት አስረዱን አይደል? ኔትወርካቸው እምቢ ስላለ ልጃቸውም ስላለቀሰ እንጂ ቄሱ ገብተው በትክክል ባስረዱን መሰረት ሊያወራ የሚችል ማለት ነው። እሺ እንኳን ደህና መጣ። ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግን ምንም ጥያቄ ምናምን ነገር አይደለም። የሆነ ነገር ልጠይቅ ፈልጌ ነው የገባሁት። ለመጠየቅ አይደለም የገባው? ልጠይቅ ነው የገባሁት። አሁን ልታወርደኝ እንዳይሆን። ኧረ እኔ አላወርድም። ለእኛ ጥያቄ አለ። በቃ አሁን ልጠይቅ ነው። አንድ ጥያቄ ልጠይቅ ነው የገባሁት። አንተ በመጽሐፍ ቅዱስ የምታምን ሰው ነህ አይደል? መጽሐፍ ቅዱስን አምናለሁ ብለህ በራስህ ተማምነህ መመለስ የምትችል ሰው ነህ። ከስድብ ይልቅ ቃሉንና እሺ እናመሰግናለን ስለ ጥያቄ ወንድማችን። ቴንክ ዩ። ግሼን ሰላም ለአንተ ይሁን። ጥሩ ጥያቄ ነው የጠየቀን ወንድማችን። እንዴ ታዲያ ጴንጤ እኮ ሆኜ እኔ ታዲያ ሌላ ምን ላምን ነው? እኔ የማምነው መጽሐፍ ቅዱስን ነው። እሺ ግሼን እንዴት ነህ? እግዚአብሔር ይመስገን። እሺ ቴንክ ዩ። እንኳን ደህና መጣ። ከየት ቤተ እምነት ነው ወንድማችን? ከኢትዮጵያ ኦርቶዶክስ ቤተክርስቲያን። ቴንክ ዩ። እንኳን ደህና መጣ ወንድማችን። እንኳን አደረሰህ። እንኳን አብሮ አደረሰን። ለምኑ ነው ግን እንኳን አደረሰህ እያልኩ? ለመስቀል በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ለተሰቀለበት መስቀል ለምናከብረው እንኳን አብሮ አደረሰን። እንኳን አደረሰ። እሺ እኔ እንግዲህ እንኳን አደረሰ ብዬ ስለ የመስቀል በዓል ብላችሁ የምታከብሩት ስላለ ማለት ነው። ይሄ በዓል መቼ ነው መከበር የጀመረው? ጅማሮ በማን የጀመረው? መቼ ነው የተጀመረው? መስቀሉስ ወደ ኢትዮጵያ መጥቷል ተብሎ ይባላል። አይ ቲንክ ግሼን ደብረ ከርቤ መሰለኝ ብሎ የሚለው ስም ከግሼን ነው ከወሎ ከአዲስ አበባ ሁኜ የግሼን ባህል አዲስ አበባ ነው ያለው። ቴንክ ዩ። ስለዚህ ስለ ግሼን ደብረ ከርቤ ስለ ደብሩ በደንብ ታውቃለህ። ታሪካዊ አመጣጡ ስለ ግማደ መስቀሉ ማለት ነው በሚገባ። ቴንክ ዩ። እግዚአብሔር ይስጥልን። አየህ የዛ አካባቢ ሰው ነው ወንድማችን ነው? የወሎ አካባቢ ሰው ነው? የአዲስ አበባ ልጅ ነኝ፣ ግን ግሼንን ሁል ጊዜ ስለማከብራት። ኦኬ እስኪ ጥቂት ነገር በለን የአመጣጡ ላይ። የመስቀሉ አመጣጥ ከየት ነው የመጣው? እንዴት ነው የመጣው? በማን ነው የመጣው? ለምንድን ነው የመጣው? ሲጀመር እናንተ ለማታምኑት መስቀሉ ምን ይሰራላችኋል? እሱ ታሪኩ ማለት ነው። ለእኔ እኮ ልጠይቅ ነው የገባሁት። ጥያቄ ልጠይቅ ነው እንጂ ምንም ለማያምኑ ክርስቶስን እናመልካለን ለምትሉት የክርስቶስ መስቀል ምንም ለማታውቁ ሰዎች ለእናንተ ምን ነገር ይነገራችኋል? ሲጀመር አምጥተናል ብላችሁታል አይደል? እንደ መስቀሉን ወንድማችን ግሼን አለ አይደል? ደብረ ሂድ ግሼን ደብረ ከርቤ ሄድና በደንብ ታየዋለህ። አመጣን ተራራው ሲመሰክርለት። ወንድምነት አቤት። እኔ ነኝ አሁን ሪኩዌስት ሁለት። ምክንያቱም እኔ አስገቡኝ ልመልስ ሲል ነበር ኮመንት ጽፎ እንደዚህ ቃል በቃል ማለት ነው። እና አስገቡኝ ልመልስ ሲል የነበረው ማለት ነው። ሲገባ ግን መልስ የለኝም። እኔ ልጠይቃቸዋለን። እታች ሌላ መልስ በደንብ እዚህ ስትመጣ ሌላ ትናገራለህ። እታች ሆነ የጻፍከው መልሳለሁ አስገቡኝ ያልክ ነገረ መስቀሉ የመጣበትን ግማደ መስቀሉ የመጣበትን ትነግረናለህ ብለን ኮሜንትን አይተን ወንድምነት አስገባህ። ለማያምኑት ቦይነት ይላል።
ሞኝነት ነው። ምኑ መስቀሉን ለማያምኑት ሞኝነት፣ እኛ ግን ድነንበታል እንድንበታልም። የቱ ጋር ነው እንደዛ የሚለው? ይዣለሁ ብለሃል። እንዲያው ገርላትን መጽሐፍን እያሳየኝ ያለው ካላነበብከው እንዴት ጠይቀኛል? ሲጀምር የቱ ጋር ነው እንደዛ የሚለው ነው ያልኩህ። አንተ መረጃውን አትነግረኝ? ያስከው መጽሐፎች ምንም እየደለስክ እየሰረስክ በምጽፈው መጽሐፎችን ያሉት አሳይተኛል እኮ ብዙ ነገር ይዛላ በእጄ ይያለው ያልካል እንዴ? ልደት ቃል መስዬ ነው እንዴ? ግሸን ይቅርታ ኤርሚ መግባት አለብኝ። ግሸን ምን የተጣላው ቀን ነው እባክህ? ቀኑ ነው ወይ ሰዎች ናቸው? ወንድሜ ኧረ ራስህን ከራስህ ጋር ተጣልተህ ነው እንጂ እንዴት ይጣላል ሰው ካንተ? እኔ እኮ ያልኩህ አሁን ግሼን ደብረ ከርቤ መስቀሉ ግማደ መስቀሉ መጥቷል አይደል ወንድማችን? እኔ እንኳን ባላምን አሁን እዚህ ጋር 900 ሰው እዚህ ውስጥ ላይ 900 ሰው ይሰማል። ከበስተኋላ 6000 ሰው ይሰማል። ይታይ ኦልሞስት ወደ 6900 ሰው እየሰማ ነው። እኔ እንኳን ባላምን እኔ እንደው ዝም ብዬ ብዬ እንደው የጠይቁ ወይ ለምትለው ብቻ በል እኔ እንኳን ባላምን እዚህ ከሚሰማ 7000 ሰው ያልተናነሰ ውስጥ አሁን አንተ የምትናገረውን ነገር ሰምቶ ሊያምን የሚችል ሰው አለ። እውቀትን ለማትነግረንም አንተ ተባረክ። ግሸን ስትሄድ እነግርሃለሁ። ስለዚህ ህዝብ ሁሉ ይሄን ነገር ለማወቅ ግሸን መሄድ አለበት አይደል? አንተን የሚከተል ሲጀመር እኮ እንደ አንተ አይነት ሰዎች ስለሆኑ ናቸው። አዎ ልክ ነው። እሱ እውነት ብለሃል። እንደኔ አይነት ሰዎች የሚያነቡ የሚመረምሩ የአምላካቸውን እግዚአብሔርን ቃል የሚያውቁ ከተረት የራቁ ወደ ክርስቶስ የተጠጉ እንደኔ አይነት ሰዎች ናቸው እዚህ ያሉት የሚሰሙት። this is orthodox። ያው በኮሜንት አስገቡኝ መልሳለሁ አለ ገባ እና መለሰ አልመለሰ። እኔ አንገቱ ላይ ይሄንን የሚያክል ፍልጥም ያህል መስቀል አስሮላል። ይሄን ገማደ መስቀሉ ግሸን ነው አሉ ብሎ የሚል ከባልቴቶች ጋር ዝም ብሎ ከበሮ ሲመታ ከኋላ የሚያጨበጭብ ማለት ነው። ገማደ መስቀሉ ግሸን ነው አሉ በቃ ይሄ ብቻ። ኧረ ዳኒ ግድ የላችሁም በሉ እስኪ በእውነት ቤካ ዝም ትላላችሁ። ቢል ሰርዘ ደለዘ ሲል በቃ ሰርዘ ደለዘ የጻፍከው ሲል በቃ እኔ እዛ ጋር ጨርሻለሁ ለወንድሜ። እሺ አታውቁም ካላችሁ እኮ ኦርቶዶክሳውያን ግቡና አስረዱን። ለማያውቁ እኮ ታሳውቃለህ። በቃ እኮ ይሄ እኮ ነው በጣም እኛ እኮን በቃ እናንተ ለማታምኑት ለማታውቁት ካላችሁ ችግር የለውም እንስማችሁና እስቲ እንመናችሁ። አሳምኑን፣ አሳማኞቹ ነው። እውቀቱ አላችሁ እናንተ ግን ያው ስታወሩ ትጠየቃላችሁ። ስትጠየቁ መልሱልንና በቃ ንገሩን። እሺ እኔ ማስገባኛ እኔ ማሰኔ አስለኔ ልከለታለሁ ልከለታለሁ እኩል አየ ነው ማለት ነው። ኦኬ ወይ ግማደ መስቀሉ ግሸን ነው አሉ። ችኳንታ ተከራይተህ የሸኖና የደብረ ብርሃን ሜዳ የሸዋሮቢት ሜዳ እየወለወለ ፊትህን ትሄዳለህ። ባንዲራ ለጥፈህ ችኳንታ ተከራይተህ ላነግስ ብለህ ትሄዳለህ። አንድ ቀን ግማደ መስቀሉ ብሎ የሚባለው ነገር ታሪኩና ተናገር ተበለስተባል አታውቀውም። ዛሬ ደግሞ ማታ መጥተህ በቃ የደረቀ እንጨት ሰብስበህ ታቃጥላለህ። ያንኑ መስቀል አከብራለሁ ብለህ ትላለህ። ያንኑ መስቀል ደግሞ ታነደዋለህ። ያው መስቀል ደግሞ ያድነኛል ብለህ ትለኛለህ። እኔን ተመታና አንተው ራሱ በእሳት ስታቃጥለው አምሽተህ አመዱን እዚህ ላይ እየተቀባ ደግሞ ትመጣና አይ መስቀል ኃይላችን፣ መስቀል ጽንነ፣ መስቀል መድኃኒተ ነፍስነ ትለኛለህ። ትመጣና መስቀል የነፍስ መዳኛ ነው። ዙሩን አከራዋለሁ አልኩ እና አግባና ተጠይቅ። በተለይ ቄሶች፣ ዲያቆናት፣ መምህራን እናበረታታለን። እንደው ስለ መድኃኒዓለም እናበረታታለን። ኑና ተጠይቁ።
ሰግር ለአብ ወወልድ መንፈስ ቅዱስ አሐተ ስግደተ እንዘ አሐዱ ሰልስቱ ወንዘ ሰልስቱ አሐዱ ይሴለሱ በአካላት ወይተዋህዱ በመለኮት ሰግር ለእግዝእትነ ማርያም ድንግል ወላዲተ አምላክ ሰግር ለመስቀለ እግዚእነ ኢየሱስ ክርስቶስ ብለህ በምትለው ላይ ኑ ግቡና አውሩ። ምን አለበት? እንዴት ሰው በራሱ ታሪክ እንዴት ያፍራል? ወንድሞቼ እናቶቼ የራስን ታሪክና እንደዚህ ትልቅ ህዝብ ተሰበሰበበት ተናገር ተብሎ ሲባል ገብተው መሳደብ። እኔ ያልተሳደባችሁት የብልግና ስድብ የለም አስጨርሳለሁ ብሎ እየጥልብራለ እና በጨዋነት ደግሞ የሚያወሩ ኦርቶዶክሳውያን አሉ። እነሱን ደግሞ እንቀበላለን ማለት ነው። እሺ ሰርካለም ነው ሰርካለም ማይክሽን ሚዩት አድርገሻል። የብፁዕ አቡነ ማትያስን ፎቶ ያደርግሽው። ይቅርታ፣ ሰላም ናችሁ? ሰላም ዋላችሁ? እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ታዲያ? እታችሁ ረጃንቺ መለከትን ቢነፋ አትሰሚም እንኳን እኛን ድምፅ። ኦኬ ኦኬ በአርስቱ ላይ ልታወሩ የምትችሉ ሰዎች ሙሉ አንድ ቁጥር ጽፈሽልኛል ደጋግመሽ እህታችን። ቴንክ ዩ። እሺ ጌት ተዋህዶ ቅድም ገብተህ ነበር። አንተ ለምን ትሳደባለህ? ከምትሳደብ ለምን ትክክለኛውን ወንጌልን መነጋገር የምትፈልግ ከሆነ በአግባብ በስርዓት ለምን አታወራ? ምንድን ነው የተሳደብኩት? አንተ መስቀል ጽንነ ምናምን ትላላችሁ ምናምን እንደዚህ መስቀሉን ወጣችሁ ታቃጥላላችሁ። አሁን አንተ ህሊና ያውቀዋል፣ በእርግጠኝነት ህሊና ያውቀዋል እንደዚህ አይነት ስራ እንደማይሰራ ህሊና ያውቀዋል። አሁን ዝም ብለህ ገብተህ እንደዚህ አይነት ስድብ ከምትሰዳደብ ይኸውልህ የቡና ጠጡ ወሬ ከምታወራ በአግባብ በስርዓት ለምን አትነጋገርም? ተረጋግተህ አውራ። አሁን አንተ በምትናገረው ልክ እኮ ሰው መናገር እንደሚችል ታውቃለህ አይደለ? አሁን እኔን አስወረድከኝ። መጀመሪያ አስወረድከኝ። መጀመሪያ ከምታስወርደኝ በአግባብ በስርዓት መጠየቅ፣ በአግባብ በስርዓት መጠየቅ ያለብህን ነገር መጠየቅ። ምን አረገ? ለመመላለስ ከሆነ በትክክል ለመማማር ፈልገህ ከሆነ በአግባብ በስርዓት እንጠያይቅ። ተዋህዶ ምን አረገ እኮ እኛ እንማርበት። አንተም ተረጋጋና ከዛ ኤርሚን ጠይቆ አንተ ቆይ ከሱ ጋር ነው የማወራው። ይሄ በቃ አበበ ምናምን የምትባል አቁም። ቆይ አንተ እኔ ከሱ ጋር ነው አይደለም። ተረጋጋና ለምሳሌ እትየቀለሙ አውራኝ። አሁን አንተ እትየቀለሙ አውራኝ እንዳታስወርዱት። this is orthodox አይ ነው ኦርቶዶክስ ነኝ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ። ይሄ አሁን ወይ ንስሐ አባቱ ወይ እናቱ ሂድና ተሳደብ ብለው የላኩት ሰው ነው። ወይ ንስሐ አባቱ ወይ እናቱ ማለት ነው። ወይ ከወላጆቹ እኛ ጋር እንደዚህ ብሎ ነገር የለም። ማምለጥ አትችልም። አሁን ከኔ አታመልጥም። እኔ እንደዚህ አይነት አመለካከት የለኝም። ወንድም እስኪ ተረጋጋ። ቆይ ተረጋጋ። መርቀንህ ነው ጠጥተህ ነው ምን ሆነህ ነው ብራዘር? በጣም ተክለፈለፍክ፣ በጣም ተክለፈለፍክ። ወይ ከእናቱ ወይ ከሃይማኖቱ የተማረው ነው። ከሃይማኖቱ ይህ እንኳን ብየሰል ቤተክርስቲያኒቱን አለ። ወይ ከንስሐ አባቱ ወይ ከእናቱ የተማረው ነው። ንስሐ አባቶቻቸው ቤት ውስጥ ሲመጡ ክፋትን የሚመክሯቸው ሁሉም አይደሉም። ሁሉም እንደዛ አይመክሩም። በጎ እግዚአብሔርን የሚፈሩ ካህናት እንዳሉ አውቃለሁ። እኔ ህሊናዬን የሸጥኩ ሰው አይደለሁኝ። ኦኬ ቅመህ ጨብሰህ በምርቃና ሆነ መተህ እዚህ አታወራም። የምትሳደው ምናምን ነገር ብለህ አልከል። እዚህ በብዙ ከ6000 ሰው በላይ እየተከታተለ ነው። እዚህ መናገር ትችላለህ። አስርቤን መስቀል ኃይልን እያልክ ትሳደባለህ አለኝ። ቤተክርስቲያኒቱ አትልም እንዴ? ነገሩ የት ታውቀዋለህ አንተ የት ታውቀዋለህ? ጠዋት ተነስቶ በለጮ ነው፣ ማታ ወደ ማታ አካባቢ ላይ ገለምሶ ነው። እዛ ደግሞ ትሄድና ድራፍትን የቀዘቀዘ ማን ያለበው አንድ አንጭ ምናምን ነገር ትላለህ። ማታ ጉባኤ ሄደህ አትማርም። ሰንበት ትምህርት ቤት አትገባም። ቅዳሴ አስቀድስ ተብለህ ስትባል ወገብህ እንደ ርጉዝ ሴት ያምሃል። 2 ሰዓት ተኩል እስከ 3 ሰዓት ባለ ቅዳሴ ለማስቃደስ ወገብህ የከዳ ትውልድ ማለት ነው። ስለዚህ ቤተክርስቲያኒቱን አታውቅ፣ ቅዳሴ አታውቅ፣ ማታ ማህሌት አትቆም፣ ጠዋት ኪዳን አትሄድ፣ ሰዓታት የለህ፣ ማታ ጉባኤ የለህ፣ ሰንበት ትምህርት ቤት የለህ። አንተ እናቴ እንትን ነው ዛሬ ገብቷል እንዴ ምናምን ነገር ነው። በቃ ያንን ብለህ ሃይማኖቴ የሆነ ነገር ተብለህ ሃይማኖቴ ተነካ ብለህ አይንን አፍጥጠህ በምርቃና ትመጣለህ። ብራዘር እዚህ መተህ የምታወራውን ሰው በመጀመሪያ 2ና 3 ቆም ብለህ ማሰብ አለብን። ኦርቶዶክስ ተዋሕዶ ክርስቲያንን በሚገባ የሚያውቃት ሰው ነው የሚያወራህ ጴንጤ ቢሆንም። ስለዚህ ስድብ ብለህ ስትል ከውዳሴ ማርያም መቅድም ላይ እኮ ነው ያልኩልህ። ነገሩ ይታውቀዋል አንተ።
ሰግድ ለአብ ወልድ መንፈስ ቅዱስ የት ታውቀዋለህ? የትም አታውቀውም አንተ። እንዴት ታውቀዋለህ ወንድምዬ? እና አንተን በጨብሲና በምርቃና አትምጣ አይደል ፈልጌ ነው።